የሚብላቸው ኮፒውን እንደሚያነቡ እንጂ ኦሪጂናሉ እንደሌለ ተናግረዋል እሳቸው። ከድር እንደሚባል ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው እንደምን ሰላም ወራህመቱላሂ ወበረካቱ። ኦኬ ይሄ ሼክ መሐመድ ዘይን የአማርኛ ቁርአን ተፍሲር ከቁርአን ተፍሲር ጋር የተጻፈ መጽሐፍ ነው። እንግዲህ ምን ይላሉ እሳቸው? የነብዩ መሐመድ ህልፈተ ህይወት ከተፈጸመ በኋላ ቁርአን በቃላቸው ያወቁ ሰዎች በሞት ሲለዩ ወይም ቁርአን የተጻፈባቸው የተለያዩ ነገሮች በመጥፋታቸው ምክንያት ከቁርአኑ ክፍሎች የተወሰኑት እንዳይሰወሩ በመስጋት ታላቁ ኸሊፋ ዑመር አልሲዲቅ በተደራጀ መልኩ ቁርአን በመጽሐፍ መልክ ተጽፎ እንዲቀመጥ ኸሊፋው ትእዛዙ እንደነገሩ ኸሊፋው ለዚህ ታላቅ ኃላፊነት የወህይ ጸሐፊ የሆነ ዘይድ ቢን ሳቢጥን ሹመው ይላል። ከአቡበከር ህልፈት በኋላ ሁለተኛው ኸሊፋ ዑመር ቢን አልኸጣብ ተቀመጡ። ከእሳቸው ህልፈት በኋላ ደግሞ የዑመር ሴት ልጅ የነብዩ ሰው ባለቤት የሆነችው የምዕመናን እናት ሐፍሳ ቤት እንዲቀመጥ ተደረገ ይሉና በአሁኑ ሰዓት በዓለም ላይ የሚገኘው ቁርአን ቅጂ በእጅ የሚከተበውም ሆነ በህትመት ማሽን የሚታተመው ሁሉ ዋና መሰረቱን አድርጎ የተቀዳው ቀደም ሲል በተጠቀሰው መልኩ በተለያዩ የኢስላም ጠቅላይ ግዛቶች የተላኩ ቅጂዎች ላይ ነው። ይዘቱም ሆነ ቅደም ተከተሉ ከነዚህ የመጀመሪያዎቹ ቅጂዎች ጋር ልዩነት የለውም ይላል። እነማ ከዛ በኋላ ከዑትማን ጋር የነበሩት ቅጂዎች ጋር የተቀዳ ነው ይላል። እነዛ ቅጂ ነው ያለው አሁን በሙስሊሞች እጅ ላይ ያለው ማለት ነው እንጂ በሙሐመድ ጊዜ ያለው ቁርአን የለም። ያ ስለዚህ አሁን የሚከተሉት ምንድነው? የኮፒው ኮፒ ነው። እናመሰግናለን። ስለዚህ ሙስሊሞች በምንም ሞራላቸው ስለ መጽሐፍ ቅዱስ መበረዝ ምናምን ማውራትም የለባቸው፣ ዝም ማለት ነው ያለባቸው። በዚህ ቶፒክ ላይ ጸጥታ መምረጥ አለባቸው። ዝምታ መምረጥ አንዳንዴ ዝም ባዳፍ ምንድን አይገባም ይባላል። ዝምታ ጥሩ ነው ወገን። ዝም ብትሉ ይሄንን ቶፒክ ባታነሱት ጥሩ ነው። መጽሐፍቶቻችሁ ሲበረዙ ሉክ ጠላት አይደለም የበረዘው፣ የራሳችሁ ሰው ነው ሲበርዘው የነበረው፣ ያውም ሀሊፋው ማለት ነው የራሳችሁ። አህመድ እንኳን ላመጣ እና ኢንሻአላህ በጣም ነው በቃ ከእስልምና ውጭ ይህንን ታሪክ የሰራ የለም። ከእስልምና ውጭ የገዛ የሃይማኖቱን መጽሐፍ ያቃጠለ ከእስልምና ውጭ የለም። በዚህ ሆን ብሎ ልዩነት መጣ ልዩነቱን ላጥፋ ብሎ ያቃጠለ እስልምና ብቻ ነው። እስልምና ብቻ ነው የገዛ መጽሐፉን ማለት ነው የገዛ መመሪያውን ልዩነትን ለማጥፋት ብሎ ያቃጠለ ሙስሊም ብቻ ነው። ይሄም ጤናማ አይደለም። ቁርአንን እኛ ወረድን እኛ እንጠብቀዋለን ይላል ሱራ 15:9 ላይ አንድ ያውጣላችሁ ክርስቲያን ቀጥልሽ። በነገራችን ላይ ሱራ 4 ቁጥር 82 ላይ አንድ የሚገርም ነገር አለ። ምን ይላል? ቁርአንን ሲያስተነትኑትም ካላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየት ባገኙ ነበር ይላል። ስለዚህ ምን ይላል? ራሱን ቻሌንጅ ሲያደርግ ቁርአን ካላህ ባይሆን ኖሮ የተለያየ ነገር ይሆን ነበረ፣ የተለያየ ቁርአን ይሆን ነበር ብሎ ቁርአን ራሱን ቻሌንጅ ያደርጋል። ነገር ግን በሚያስደንቅ ሁኔታ ኡስማን ደግሞ ለምን አቃጠለው ካል ለምንድን ነው ያቃጠለው? ባነበቡ ግጭት ስለተገኘበት ምን አደረገ ማለት ነው? እነዛ ቁርአን አቃጠለው። አየህ፣ የአላህን ሂክማ አየህ፣ የሙስሊሞችን ጥበብ አየህ። ብዙ ግጭት ነው እንጂ ያለ ትንሽ ግጭት አላለም። አሁን 10 ግጭት ችግር የለውም ትንሽ ነው። አላህ ሂክማውን እዩ። ቁርአን ውስጥ ብዙ ግጭት እስቲ ክፈተው፣ ብዙ ግጭት ብታገኙ ነው ያለ። 100 ግጭት ትንሽ ነው። የአላህን ሂክማ፣ የአላህን እውቀት፣ የአላህን ጥበብ፣ የአላህን ብልሃትነት አያችሁ። ብዙ ግጭት ቢገኝ ኖሮ እናንተ ያላችሁት እውነት ይሆን ነበረ። ብዙ ግጭት አይደለም። አያ ቁርአንን አያስተነትኑም ካላህ ሌላ ዘንድ በነበር ኖሮ በእርሱ ውስጥ
ብዙን መለያየት ባገኛችሁ። አሁን ያገኘኸው አንተ ስንት ነው? ትንሽ መለያየት ነው። 100 መለያየት ብዙ አይደለም። ይህ ያላ ጠቢብ መሆኑን የሚያሳይ ነው ይሉሃል። ይመጡና ትንሽ መለያየት ችግር የለው ብዙ ካልሆነ። ከዛ የኡስማንን ጥበብ ደግሞ በደንብ አድንቁ። መለያየቱ ሲመጣ ብዙ ልዩነት እንዳይፈጠር ምን አደረገው? አቃጠለው። ምን አደረገው? አሳያቸው። ቁርአኑን ምን አደረገው? ልዩነት ለማጥፋት አቃጠለው። ዋው! ከዛ በኋላ ቁርአን አንድነቱን ጠብቆ ይቀጥላል። ምክንያቱም ልዩነቱ ተቃጠለ። አያችሁ ጥበብ። መሐመድ ከሞተ በኋላ ሲያዩት ቁርአኖቹ የተለያዩ ናቸው። ግጭት በግጭት በቴስታ እንደሚባባል እየተጋጩ ነው። ስለዚህ አንድነት ለማምጣት ምን ማድረግ ነው? ማቃጠል። ምርጥ መፍትሄ። እታችን እንኳን ደህና መጣሽ ፋጡማ። ሰላም። አንድ ጊዜ በዛው ግን እንድትመልስ የምፈልገው የተቃጠለው የአላህ ቃል ነው ወይስ አይደለም? አይውልህ እኔ እንደገባኝ ልመልስ። ቀጥይ። የተቃጠለው ቁርአን በቁረይሽ ነው የወረደው እና ሰዎች በራሳቸው ቋንቋ ሲተረጉሙት ማለት ነው ልዩነት ያመጣ በየራሳቸው ቋንቋ። ሙሐመድ በ7 ዳይሌክት ነው የወረደው ነው ያለው። ኡስማን ነው በቁረሽ ነው የወረደው ብሎ ሌሎቹ እንዲጠፉ ያደረገው እንጂ ሙሐመድ እኮ ሌሎች እንዲቃጠል የተደረገው እኮ የቁርአን ልዩነት እንዳይመጣ ነው። በቁረይሽ ነው የወረደው ቁርአን። ልክ በቁረይሽ እንደወረደ ራሱን አስጠብቆ እንዲሄድ ነው። ሌላ ሁሉም በየራሱ ሲተረጉመው ሌላ ትርጉም እንዳያመጣ ነው። ስለዚህ እነኛ የተቃጠሉት ከቁረሹ ዳይሌክት ጋር ስለተለያዩ ነው ማለት ነው። በራሳቸው የቋንቋ ዘዬ ሌላ ትርጉም ስላመጡ ነው። ትክክለኛው ቁርአን የወረደበት የቁረይሽ ነው። በቁረይሽ ነው እንትን ያለው። እሺ ተርጉመው ነው የተጣሉት ማለት ነው። በትርጉም ነው የተጣሉት። ትርጉም እንዳያመጣ ነው። ትርጉም እንዳያመጣ ማለት በምን የተጻፈ ነው የተቃጠሉት? ቁርአን የወረደው በቁረይሽ ዘዬ ነው ቋንቋ ነው። ችግር የለውም። ከሱ ላይ ከገለበጡ በኋላ እኮ ነው ልዩነት ሲመጣባቸው ያቃጠሉት። ከዛ መልሰው ቁርአን የወረደበትን አይደለም ያቃጠሉት። ቁርአን የወረደበትን የቁረይሽ ቋንቋ አይደለም ያቃጠሉት። የሌላው ግን በየራሳቸው ቋንቋ የተረጎሙትን ያቃጠሉት። በምን ቋንቋ የተረጎሙትን? ለምሳሌ አረብ የተለያየ ቋንቋ አላቸው አይደል? በመሃል ሰላም እዚህ ቤት ቆይ አንዴ ምንድን ነው እሱ ተጨርስ። ታችሁ ቆይ ቢያንስ ሴት ነች። ኢንተራፕት ለምን ታደርጋለህ? ከድር ሚውት አድርግ። ቀጥይ፣ ሀሳብሽን ጨርሽ። እሺ እና ቁርአን የወረደው በቁረይሽ ዘዬ ነው። ሰዎች ያንን በየራሳቸው ትርጉም ሲተረጉሙት፣ ለምሳሌ የአማርኛ ምንድነው የአረበኛ በየሀገሩ በየእንትናቸው የሚናገሩት ቋንቋ አለ አይደለ? ለምሳሌ ከተማ የሚናገር ገጠር የሚናገር አለ አይደል? የራሱ ሌላ ትርጉም እንዳያመጣ ወደ ሌላ እንዳይሄድ በቁርአን የወረደው በአንድ በቁረይሽ ዘር ነው፣ በቁረይሽ ቋንቋ ነው። በዛ ነው ያስከተቡት ማለት ነው። ምንድነው አሁን ይሄ ልዩነቱ? እህታችን እሱ እኮ አንቺን አይረዳሽም። ለምን እንደማይረዳሽ ታውቂያለሽ? ይኸውልህ የተቃጠለው ቁርአን የወረደበት አይደለም ነው። እሺ አስረዳኝ። በመሐመድ ጊዜ ራሱ ይሄ ልዩነት መጥቶ በቁረሽ ነው የወረደው። ስለዚህ ልዩነቱ ይጥፋ ሳይሆን ያለው መሐመድ ቁርአን በ7 አይነት ዳይሌክት ስለወረደ እሱም ትክክል ነው ያለው መሐመድ። እንዴት ግልጽ አለው። ልዩነት መጣ። ልሻው ጦር ሜዳ ላይ ተገናኝተው ያንኛው ሌላ ያኛው ሌላ ሲቀሩ ተገናኝተው ከዛ ወደ መሐመድ ጋር ዞት መጣ፣ እየጎተተው ዞት መጣ።
ከዛ በኋላ ከኔ የተለየ ነው እሱ እየቀራ ያለው ሲለው ሙሐመድ ምንድን ነው ያለው? ቁርአን በቁረሽ ብቻ ነው የወረደው ተሳስተሃል ከማለት ይልቅ እሱም ትክክል ነው አንተም ትክክል ነህ ያለው። ዑስማን ግን መጨረሻ ላይ ምን አደረገው? እሱን ያልክልኝን የቁርአን አያቱን ከቁርአን ላይ ታመጣልኛለህ። እዚህ ጋር አሁን እኔ ሐዲስ ብታመጣልኝ እንደ መረጃ ልቀበልህ። ምክንያቱም ሐዲስ የሰዎች እንትን ነው አይደል? የቁርአን ተፍሲር ቢሆንም እሱን ለመመለስ ሐዲስን ለመመለስ ትልቅ እንትን ይጠይቃል። ደኢፍ ሰሂህ የሚለውን አሁን እዚህ ላይ ያለየልህም። ቁርአኑን ግን ራሱን ካመጣ ቁርአን ውስጥ ስለ ጠብ፣ ስለ ቁርአን ጸሐፊዎች፣ ስለ ቁርአን ኢቨን ቁርአን ምን እንደሆነ ቁርአን ውስጥ የሚያወራ ክፍል አለ እንዴ? የለም እኮ እህታችን። እነኚህ ነገሮች ራሱ ቁርአን ያለህ ቃል መሆኑ ራሱ አይናገርም። ቁርአን ያለህ ቃል ነው የሚል የለም በመሰረቱ። በደንብ አስተውይ። ሐዲስ ማለት የነብዩ ንግግር ነው አይደለ? ንግግር የቁርአን ተፍሲር ኦኬ፣ የራሱን ንግግር ነው ኦኬ። ያ ስለዚህ የነብይሽ ንግግር የሚገኘው ቁርአን ውስጥ ነው ወይንስ ሐዲስ ውስጥ ነው? የራሱን ንግግር የሚገኘውማ ሐዲስ ነው። ለዛክ ነው አሁን ለምሳሌ ሐዲስ እንዲህ ይላል ብለህ ብትለኝ እሺ፣ ያ ሐዲስ ውስጥ ነው የሚገኘው። እነኚህ ታሪኮች ሙሉ የሚገኙት ቁርአን ተቃጠለ፣ ቁርአን በከሌ ተጻፈ፣ ቁርአን እንደዚህ ነበረ የሚለው ታሪክ እንዳለ ያለው ሐዲስ ውስጥ ነው። ወደ ሙሐመድ ጋር ልዩነቱም ተፈጥሮ የመጡትም የሚገኘው ሙሐመድ ስለሆነ ፍርዱን የሰጠው የተናገረው ሙሐመድ ስለሆነ የሚገኘው ሐዲስ ውስጥ ነው። ሳሂህ ሙስሊም ላይ ይገኛል። ለምሳሌ ያው ተከፍቶልሻል ፊት ለፊት። ይኸውልህ እኔ እኮ ለዛ እኮ ነው አሁን እዚህ ጋር ሳሂህ ሙስሊም ብትገልጥልኝ ለእኔ እውቀቱ ስለ ሐዲስ መረጃ እንትን የለኝም፣ እውቀት የለኝም ያልኩህ። እሺ አልጨቀጭም። ስለዚህ ምን ታደርጊያለሽ መሰለሽ? ቁርአን ግን ከመጀመሪያው እስከ መጨረሻው እያመጣህ ጠይቀኝ። ስለ ሐዲስ ግን እኔ አልመልስም። ምናልባት ሌሎች ሊመልሱልህ ይችላሉ። እሺ እስማማለሁ። እሺ ቁርአን ላይ አላህ ስንት ቻፕተር ነው ቁርአን ያለው አለ እንድንናገር ፍቃድ ቁርአን ስንት ቻፕተር ነው ያለው ቁርአን? 14 ስንት ቻፕተር አለው አለ። እሱ ሰዎች ጽፈው የሰጡሽ ነው። 114 ቻፕተር አለው የሚል ማስረጃ አለሽ? ቁርአኑ ራሱን ገልጬ ማንበብ አልችልም። እሱንማ ሰዎች ደምረው ስለሰጡሽ ነው። ለምሳሌ ሱረቱ ፈቲሃ ሰዎች ደምረው አይደለም እዚህ ጋር የሰጡኝ። ቁርአን የአላህ ቃል ነው። ችግር የለው። ለምሳሌ መክፈቻውን ሱረቱ አልፈቲሃን የቁርአን ክፍል መሆኑን በምን ነው የምታውቂው? የቁርአን ክፍል መሆኑ እንዴት ማለት በምን አወቅሽ? ቁርአን ክፍል መሆኑ ከቁርአን ከ114 ውስጥ እንደሚደመር በምን አወቅሽ? ለምሳሌ የመጨረሻዎቹ ምዕራፍ 114 113 የቁርአን ክፍል መሆናቸውን በምን አወቅሽ? ጥያቄ አልገባኝም። የቁርአን ክፍል መሆናቸውን የአላህ ቃል መሆናቸውን ነው እሱ የቁርአን ክፍል መሆኑንማ ገልጬ ስለማነበው ነው። ኦኬ፣ ስለ ቁርአን ብለው ስለሰጡሽ እያነበብሽው ነው ማለት ነው። አሁን እነሱ ለምሳሌ 114 113 ቁርአን አይደለም ብለው ማይቀበሉ ነበሩ በጊዜው። ያው ሙሐመድ የመረጣቸው አሪፍ ያላቸው ሁሉ ማለት ነው። አየሽ፣ ለአንቺ የሰጡሽ ደግሞ ቁርአን ነው ብለው ስለሰጡሽ ያሹና ያላቃል ነው ቁርአን ነው ብለሽ ተቀበልሹ። በሙሐመድ ጊዜ ቁርአን ሙሐመድ አልጻፈውም ወይንም ደግሞ ለሙሐመድ ተጽፎ አልተሰጠውም አይደለ? እሺ፣ ታዲያ 114 ብሎ ጽፎ የሰጠሽ ማን ነው ይሄን የቁርአን ክፍል? እሱማ እኮ በኡስማን ነው እኮ የተጻፈው። ለምሳሌ ቁርአን ሲወርድ እንዴት ነው አዳምጠኝ። ቁርአን ሲወርድ በተለያዩ ቆይ ኡስማን ነው የጻፈው። እሱንማ ብለሽኛል። ኡስማን የጻፈው ከእንትኖስ አይደለም። ይኸውልህ ቁርአን ሲወርድ በጊዜው በነበሩ ማቴሪያል ነው የተጻፈው። ያንን ነው የሰበሰበው እንጂ ከራሱ አይደለም የጻፈው። አሁንም ማስረጃ ጠይቅሻለሁ። ከቁርአንሽ ውስጥ አሁን ቁርአን ነው የምቀበለው ስላልሽ ሐዲሱን ወደ ጎን ስላልሹ ከቁርአንሽ ውስጥ አሁን የተገኘው ማቴሪያል ለምሳሌ አጥንት ላይ ድንጋይ ላይ ምናምን በተገኘው በድንጋይም በምንም በተገኘው ነገር ተጽፏል። ያንን ደግሞ አንድ ላይ ሰብስቦ በቁረይሽ ማስረጃ ከቁርአንሽ
ማስረጃ ከቁርአንሽ ይኸውልህ እኔ እኮ ሐዲስን እኮ አልቀበልም እኮ አይደለም ያልኩ። እዚህ ጋር አባባሌ ገብቶሃል? ለምሳሌ ሐዲስን ሶሂህ ቡኻሪ እንዲህ ብሏል እካሌ እንዲህ ብሏል ብትለኝ ስለ ሐዲስ አላውቅም ነው ያልኩህ እኮ። ስለ ቁርአን ግን የቁርአን አያ እየመጣ ጠይቀኝ ነው ያልኩህ። አይ ስለዚህ አሁን ምን ሆነ መሰለሽ፣ ለአንቺ ጊዜ ሲሆን ሐዲስ ጋር ልመጪ ነው፣ እኔ ጋር ሲሆን ደግሞ እኔስ ሐዲስ አላውቅም ብትይ ነው። እንዴት ሐዲስ እንደ መረጃ ብታቀርብልኝ እውቀቱ የለኝም ስለ ሐዲስ። ኖ አሁን እኮ ይኸውልሽ አላውቅም ካልሽ በኋላ መልሰሽ ደግሞ ሐዲስ ተክሰሽ ለምን ያልኩት ለመከራከር አይሆንብኝ እንጂ ሐዲስ መከራከር አይሆንብኝ እንጂ ይቅርታ ፋጢማ ምን መሰለሽ፣ ለአንቺ ጊዜ ሲሆን ሐዲስ እየተጠቀምሽ ነው። እኔ ደግሞ እንዳልጠቀም ምን አልሽ መሰለሽ፣ ሐዲስ ስለማላቅ ቁርአን ላይ ብቻ ጠይቀኝ እያልሽኝ ነው። ስለ ቁርአን ጠይቀኝ። ሐዲስ ግን ለምሳሌ 72 ደናግል በሰማይ ላይ ያሉ ብለህ ሐዲስ ላይ ብታመጣልኝ ስለዛ ሐዲስ ሳሂህና ደኢፉ እውቀት የለኝም። ቁርአን ግን የአምላኬ ቃል ነው ከሐስከፐ ጠይቀኝ። አሁን ችግሩ ምን እንደሚሆን ታውቂያለሽ? ቁርአን ራሱን ቻሌንጅ ያደርጋል። አስቸጋሪው ፓርት ምን መሰለሽ? ቁርአን ራሱን ቻሌንጅ ያደርጋል። ከሰማይ በታች አንዳችንም አላስቀረንም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በደንብ ከሰማይ በላይ በታች ከምድር በላይ ብናኝ እንኳን ብትሆን አላስቀረንም በግልጹ መጽሐፍ ውስጥ የተጻፈ የተብራራ ቢሆን እንጂ ይላል። ማስረጃ ከፈለግሽ ሱራ 6 114 እስከ 115 ሱራ 16 እሱ ላይ ምንድነው ጥያቄሽ? ግልጽና የተብራራ ነው ካለም በኋላ ግን ስንጠይቀው መመለስ አይችልም። ሐዲስ ጋር መሄድ አለብሽ። አሁን ለምሳሌ ከቁርአን እስቲ የግልጽ ያልሆነውን ነገር ጠይቀኝ። ከቻልኩት መልሰዋለሁ፣ ካልቻልኩት ችግር የለውም እኮ። ምንም ግልጽ ነገር የለም ፋጢማ። 100 ጥያቄ ብጠይቅሽ አንዱ ማለት ነው። ተውሂድ ታምኛለሽ? በተውሂድ ታምኛለሽ? በተውሂድ ታምኛለሽ? አዎ ታምናለሁ። ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ፣ ሶስቱን የተውሂድ ክፍሎች እስቲ በቁርአን ውስጥ አሳየኝ። እንደዚህ የሚሉ ቃላቶችን አሳየኝ እስቲ። እኔ የምልህ በቁርአን ውስጥ ተጠቅሰው ያልገቡህን ነገሮች ነው ጠይቀኛልኩ። በተውሂድ ታምኛለሽ? ተውሂድ ሚል የለም፣ ተውሂድ አልአስማ የለም፣ ተውሂድ አስማኡል ሲፋት የለም፣ ተውሂድ አልሩቢያ የለም፣ ተውሂድ አልኡሉሂያ የለም። ኦኬ በቀላሉ ላቅልልሽ። በጣም ቀላል ጥያቄ። ጅብሪል መልአክ ለመሆኑ ከቁርአንሽ እስቲ አረጋግጭልኝ። አባባል ያልገባህም እንዴ? ቁርአን ላይ ተጠቅሶ ያልገባህ ነገር ፍቱ ያልሆነህ ነገር ምንድነው? ቁርአን ራሱን ያብራራል፣ ግን ቁርአን የሚያብራራ አይደለም። ሁሉም ነገር ግልጽ አይደለም። አንድም አብራራም። ጅብሪል ማን ነው? አንተ እኮ ለምሳሌ ጅብሪል ለራሱ የሆነ ከቁርአን ላይ አምጫልከኝ፣ ግን ጅብሪል እንደዚህ ይላል ምን ማለቱ ነው አትልም እንዴ? ከቁርአን በቀላሉ አሁንም ጅብሪልንም አልገባሽ። በቁርአንሽ ውስጥ መሐመድ ማን ነው? እስቲ ማን እንደሆነ ከቁርአንሽ እስቲ አብራሪልኝ። እስቲ አራት ቦታ ነው የተጠቀሰው። ብታመጣልኝ እኮ ይሄ እንዲህ ነው እልሃለሁኝ እኔ። ኦኬ አራት ቦታ አካባቢ በቁርአን ውስጥ መሐመድ የተጠቀሰው ምንም የተወለደ ምንድነው፣ ማን ነው፣ እንዴት ነው፣ መቼ ምንም የሚታወቅ ነገር የለም። ያለሽ ታሪክ አይታወቅም። በቃ ምንም መሐመድ አራት ቦታ አካባቢ የተጠቀሰው ቁርአን ለማን ነው የወረደው? ችግር የለውም ይውረድልን ለሱ። አራት ጊዜ ስሙ ተጠቅሷል። ከዛ ውጪ ምንድነው እሱ የት ሀገር ነው፣ እንዴት ሆነ፣ ምን ሆነ፣ መቼ ምናምን የሚታወቅ ነገር የለም። ይኸውልህ ወንድሜ እኔና ያልተግባባነው ነገር ልንገርህ። እኔ ቁርአን ራሱን አያብራራም አልከኝ። እስኪ ያልተብራራልህን ነገር ስለ ቁርአን አስረዳኝ አልኩህ። አንተ ደግሞ ስለ ጅብሪል እንደዚህ ነው እስቲ ስለሱ ንገሪ ትላለህ። ሙሐመድ እንደዚህ ነው እኮ ያ ቁርአን ውስጥ ተጠቅሰው ቁርአን በባህሪው ግልጽና የተብራራው ነኝ ይላል። ሁሉን ነገር የማብራራ ይላል። ሁሉን ነገር የማብራራና አንዳች ነገር ሳይቀር የምገልጽ ነኝ ይላል። ስለ ሙሐመድ ብንጠይቀው አይመልስም። ስለ ጅብሪል ብንጠይቀው አይመልስም። ስለ ተውሂድ ብንጠይቀው አይመልስም። በቀላሉ በቀን 5 ጊዜ ትሰግጃለሽ።
በቀን 5 ጊዜ እንዴት ነው የሚሰገደው? ሩኩ ስንት ነው? ምን ጊዜ ነው የሚሰገደው? ብንጠይቀው አይመልስም። ሐጅ ታደርጊያለሽ፣ የሐጅ ስርዓቱ ምንድን ነው? እንዴት ነው? አይመልስም። ሐጅ ስታደርጊ ሐዲስን ለምን አልቀበልም አልሽ ትለኛለህ እንጂ ኖ ጥቁር ድንጋይ ከሐጅ መሰረቶች እሷን ጥቁሩ ድንጋይ ጋር ትሄጃለሽ። ጥቁሩ ድንጋይ በቂያማ ቀን ምላስና አይን ይዞ ይመጣል ትያለሽ። ኃጢአትን ይቅር ይላል ትያለሽ። ሱናን አነሳኢ 29:19 ላይ ያለው ቁርአን ላይ ብንጠይቀው አይመልስም። የመቃብር ቅጣት ታምኛለሽ? የለም። ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? አንድ ጥቅስ የለም ኢሳ ተመልሶ ይመጣል የሚል። ተመልሶ ይመጣል፣ ጂዚያ ያስቀራል፣ ከዛ ኖሮ ይሞታል፣ ከዛ ምናምን እንትናን ደጃልን ይገላል ብለሽ ታምኛለሽ? አንድ ጥቅስ የለም። ደጃል አንድ ጥቅስ የለም። በመዲ ታምኛለሽ? አንድ ጥቅስ የለም። መዲ የሚባል የለም፣ ሽታውም የለም። የመቃብር ቅጣት አሁን የጠቀስካቸው በሙሉ ቁርአን ላይ ላይኖሩ ይችላሉ፣ ሐዲስ ላይ ግን አለ። እኔ ስለ ሐዲስ እውቀት ስለሌለኝ ስለሱ አሁን መናገር ሐዲስ እዚህ ቦታ ላይ ስለዚህ ይናገራል አልልህም። ሐዲስ እንደዚህ ነው አልልህም። አሁን እንዴት እንግባባ ታዲያ? እንዴት የምንግባባው ቁርአን ላይ በተጠቀሰ ነገር፣ ለምሳሌ ቁርአን ላይ በተጠቀሰ ነገር ብትጠይቀኝ ካወቅኩት መልስልሃለሁ፣ ካላወቅኩት ደግሞ ከዚህ ጋር ከሚመልሱት እማራለሁ። አይመስልም? አሪፍ ነው። ሌሎቹ ይቀጥሉ። እሺ ስማኛ እንዴ ቀጥል። እሺ ረዷ አሁን ላልካቸው ጥያቄ እንዳለ በሙሉ ማለት ነው። አንድ የሚመልስልህ ጥያቄ ልንገርህ። ጥያቄ ነው መልስ? ጥያቄ ነው የምንነግረኝ መልስ? ከዛ በፊት አንድ ጊዜ መልሱን ነው የምነግርህ። ልጅቷ እኔ መልእክት አለኝ ፕሊስ። አንድ ጊዜ ማን ራጁ ፕሊስ አንዴ ቆይ ጣልቃ ትገባ። መልሱ ምንድነው መሰለ? በሐዲስ ምናምን የምትለው ቁርአን አጠቃላይ ያብራራው እንዴት ነው መሰለ? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱረቱ ነጅም ላይ ማለት ነው። እሺ ሱረቱ ነጅም ላይ አጠቃላይ በቃ ይሄን ካመንክ እርሳቸው የተናገሩት ቁርአን እንደተናገረው ማመን አለብህ። ለሙሐመድ መሆኑን እስቲ ፕሩቭ አድርግልኝ። እሱ ለሙሐመድ ነው፣ ግልጽ እኮ ነው። የቁርአን የወረደው ለራሳቸው እስከሆነ ድረስ ለራሳቸው ነው። አንተ ነው ያልከው። ምክንያቱም ጅብሪል ተጠቅሷል ቁርአን ውስጥ፣ ሙሳ ተጠቅሷል፣ ኢሳ ተጠቅሷል፣ አሮን ተጠቅሷል። ከራሱ አይነገርም፣ ልቦለድ አይናገርም ወይ ከሆነ እንጂ የሚል ጥቅስ አመጣህና ለሙሐመድ ነው አልከኝ። አንተ ነው ያልከው። ሙሳም አለ ተጠቅሷል፣ ጅብሪል ተጠቅሷል። ማን ነው ከራሱ ማይናገረው? ፎርሴክ ኦፍ አርጉመንት እኔ ልስማማለህ ለጊዜው ለሙሐመድ ነው። እሺ ሙሐመድ ነው ያለው። እኔ ከራሴ አልናገርም መገለጥ እንጂ ብሎኛል አላህ ብሎ ነገረህ። አንተ ደግሞ ምን ትላለህ? ነጋ ጠባ ሙሐመድ ከራሱ አይናገርም ወይ ከሆነ እንጂ ትላለህ። አንድም ከራሱ አይናገርም ሙሐመድ፣ ወይ ብቻ ነው የሚናገረው። ሐዲስ ነው ለህዝቡ ይጠቅማል ብሎ ያስተላልፈው እንዳለ አይሻ ከራሱ አይደለም መገለጥ ነው ከአላህ ዘንድ የመጣ ወህይ ነው የሚል አላህ ራሱ ነው ግልጽ ያደርገው ማለት ነው። ስለዚህ ከራሱ አንዳች አይናገርም። ሁሉ ነገር ወይ ከሆነ አይሻ ነው ወደ አልጋ እንሂድ ሲልም ወይ ነው መገለጥ ነው። ምግብ ስጪኝ ሲላት መገለጥ ነው። ለህዝቡ የሚያስተምረው ነገር ብቻ ነው ፎከስ ማድረግ ያለብን። ለህዝቡ የሚያስተምረው ነገር እንዳለ ወህይ ነው ብለህ ተቀበል እና ከቤተሰቡ የሚያወራው የተለያየ ነገር አምጥተህ ደግሞ ወህይ ነው ብለን አንቀበልም እኮ ይሄን። እሺ ሲሳደብስ? አሁን ምሳሌ ምን ብሎ የተሳደበዋል? ንገረኝ። ለምሳሌ አባትን ብልት ንከስ ብሎ ተሳደበበት አለ፣ ያስተማረበት አለ። አላዳባል ሙፋር 963 ላይ ምን የአባትን እንትን ንከስ ብሎ የተናገረበት አለ፣ ያስተማረበት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቆይ ለማን ነው ያለው? እሺ ማስረጃ። አላዳባል ሙፋር 963 ክፈት ለክርስቲያን። ምን የተራገመበትም አለ። ለምሳሌ ያቺ ባሪያዋን ሙስሊማን አይ ቲንክ የሙስሊማን እንትን ሰራት ባሪያ የነበረችውን አታድጊም ብሎ ያስለቀሰበት አለ። እንደዛ ሲላት አላህ ነው የተናገረው ማለት ነው።
ኦኬ ኢብን ኖ ይኒኩ ነገርኩ ሰፋ ከስድብ አንዴ ልንገርህማስ ከስድብ አንተ ሰውን ታስተምራለህ። አንዴ ተረጋጋ። አንዴ ኦኬ መረጃ ያዙ ሙስሊሞች። አልአዳብ አልሙፍራድ 963 ላይ ነው ያለው። ምን ይላል መሰለ? ቬሪሊ አይ ሄርድ ማለት ነው። ኦኬ አዳብ አልሙፍራድ 963 ላይ ቬሪሊ አይ ሄርድ ዘ ፕሮፌት ሜይ አላህ ብለስ ኤንድ ግራንት ሂም ፒስ የአላህ መልእክተኛ ሰላም በሳቸው ላይ ይሁንና እንደዚህ ሲሉ ሰምቻለሁ። ሁኤቨር አትሪቢዩት ሂምሰልፍ ኢን ላይኔጅ ዊዝ አን አትሪቢዩሽን ኦፍ ጃህሊያ ማንም ሰው ራሱን ከጃሂሊያው ጊዜ ጋር እያስተካከለ ቢናገር ዘን ቴል ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን ሂድና የአባትህን ብልት ንከስ ብላችሁ ስደቡት። ኤንድ ዶንት ስፒክ ፊገራቲቭሊ በምሳሌ ሳይሆን በቀጥታ እንደዛ ብላችሁ ተናገሩት ብሎ ሙሐመድ ተናግሯል። የአባትህን ብልት መገለጥ ነው። ኤኒዌይስ ወደ ፖይንቱ እንመለስና አሁን ሱረቱ ነጅምን ለምን እንደጠቀስክ ራሱ አልገባኝም እኔ። ምክንያቱም ቶፒካችን ሜይ ቢ ረድዋን አግኝታው ከሆነ ፋጢማ ሐዲስ አላቅም ስላለችን ነው ወደ ቁርአን የገባ ነው እና እዛ ጥያቄ ውስጥ የገባ ነው ሽፍት የሆነው እንጂ ርዕሱ ቶፒካችን ምን መሰለ? የቁርአን ጸሐፊዎች ቁርአን ኦሪጂናሉ በመሐመድ ጊዜ የተጻፈ አሁን አለ ወይ የሚል ነው። ኦኬ እሱን ከጠየከኝ ምን መሰለ? እኔ አሁን አንተ ያልከው ምንድነው? አንተ ያልከው እንትን ሐዲስ ቁርአን ሁሉን ነገር አብራርቻለሁ ምድር ላይ ያለው በቃ እሱን ተወው። ረድዋን ጥያቄያችን ምን መሰለ? በመሐመድ ጊዜ የተጻፈው ቁርአን አለ ወይ ነው አሁን ባጭሩ። መሐመድ እኮ ምን መሰለ? መሐመድ ጋር የወረደው ወህዩ ብቻ ነው። ወህዩ ወርዶ አልተጻፈም በሱ ጊዜ ቁርአን። አልተጻፈም ልንገርህ። ኦኬ ስለዚህ በመሐመድ ጊዜ በ23 ዓመት ውስጥ ምንም የተጻፈ ቁርአን የለም ማለት ነው። አልተጻፈም። በጣም ጥሩ። ከዛ በኋላ ማን የጻፈው? ከዛ በኋላ ኸሊፋ የሚባሉ አራቶቹ አሉ። ማን ጻፉ ብሏቸው ነው የጻፉት? እነሱማ በራሳቸው ተነሳሽነት እንዳይረሳ በሚሉ ነው። እነሱ ግን ነቢያቸው እናመሰግናለን ወንድማችን ሉክ እንዲህ ሐፍዙ ነው ያደረጉት። በጣም አሳፍዛቸዋል። በቃ ጨርሰናል። አሁን ካንተ ጋር እኮ በቃ ፔሪድ ጨርሰናል። በመሐመድ ጊዜ በ23 ዓመት ውስጥ የተጻፈ አንድም ቁርአን የለም አለ ሬድዋን። ከዛ በኋላ ማን ነው የጻፉት አለ? ሐሊፋዎቹ ናቸው የጻፉት አለ። ማን አዟቸው? ማንም አላዘዛቸውም። አላህ አላዘዛቸውም፣ ሙሐመድ አላዘዛቸውም። ስለዚህ በራሳቸው ተነሳሽነት ራሳቸው የራሳቸውን ነገር ጻፉ ማለት ነው። የራሳቸው ነገር አለ የለም። በ23 ዓመት ውስጥ ሙሐመድ መገለጥ በሚወርድበት ሰዓት የተጻፈ አንድም ቁርአን የለም። ስማኝ አንዴ መጀመሪያ ማለት ነው የአንተን ንግግር ቀድሜ አዳምጬ ነው ከዛ በኋላ የኔን ሐሳብ ኮመንት ላይ መጽፈው እንጂ አሁን ሳልሰማ ሳላዳም ዝም ብዬ ማለት ነው በራሴ ተነስቼ ዝም ብዬ የሆነ ነገር አልጽፍልም እኮ። ሰላም ብትለኝ ራሱ ሰላም የሚልኝ መልሼ እኔ ነኝ የምጽፍልህ መልሼ ማለት ነው። ኦኬ በቃ ነገር ግን ምንድነው እኛ የጠየቅን እኮ በመሐመድ ጊዜ የተጻፈውን ቁርአን ስጠን ነው። አንተ ደግሞ በመሐመድ ጊዜ ቁርአን የሚባል ነገር አልተጻፈም ከዛ በኋላ ነው የተጻፈው አልክ። ጨርሰናል። አሁን መጻፍ አለመጻፉን አይደለም እኔ እያወራሁ ያለው አንዴ እኛ ደግሞ እየጠየቅን ያለ ነው። ረዷን እኔ የምልህ አንዴ ይቅርታ አድርግልኝ አንዴ ብቻ ስማኝ። እሺ ቀጥል። መጀመሪያ ከፈጣሪ ዘንድ ወህይ ተቀበለዋ ቁርአንን ለሰዎቹ አስሐፈዘ። በቃ ለሰዎቹ አስሐፈዘና ሌላውማ ማለት ነው እየደከመ ስለሚመጣ ህፍዙ ሊረሳው ይችላል። ያ ቢረሳው ደግሞ ምንድነው መሆን ያለበት? ለሰው እንዳይረሳው ጽፈን ማስቀመጥ አለብን የሚል ሐሳብ አኢማዎቹ ተስማምተው አስቀመጡ ራሳቸው። እንደዛ አይደለም ያስቀመጡትን ከዛ በኋላ ጻፉ። ለማን ነው? ለህዝቡ እንዲተላለፍ በመፈለግ ነው እንጂ በህዝብ መተላለፍ ይችላል። ረዷን እንደዛ አይደለም ታሪኩ እንደዛ ሳይሆን አስቀድሞ የተጻፉ ነበሩ። ነገር ግን ልዩነቶች መጡ። ልዩነቶች ሲመጡ ልዩነቶችን ለማጥፋት ሲባል ነው በአንድ የተጻፈው። ተሰበሰቡና እነኛ ወደ አንድ ልዩነቶችን ለማጥፋት አቃጠላቸው ዑስማን። ከዛ እነኛል አቃጠላቸው። ይሄን ታውቃለህ? ያቃጠላቸው ምን መሰለ? አሁን ምሳሌ ምናልባት ጉራጌ ብሔርን የምታውቅ ከሆነ ማለት ነው በጉራጌ ውስጥ ስንት ብሔሮች አሉ? እና ብሔር ልታቃጥል ነው? ይቅርብ ምሳሌው
ከብሔር ወጣ ሌላ ነገር ለማቃጠል አይደለም። የቋንቋው ዲፈረንስ ላሳይህ ነው አባ። የቋንቋውን ልዩነት 7 ቤት ጉራጌ የሚባል 7 አሉ። ከሰባቱም የተለያየው ነው። ኦሪጂናሊቱ ምሳሌ አንድ ሊሆን ይችላል። አሁን የነቢያችን ሰለላሁ ዐለይሂ ወሰለም የነበሩበት ወይም ቁርአን ሊጻፍበት የሚፈለገው ቋንቋ አንዱ ነው። እሱም ከቁረይሽ የተወሰደ ኦሪጂናል አረቢክ ነው ማለት ነው። ኦሪጂናሉ ላይ ነው እንዲጻፍ የፈለጉት። ግን በሌላ ቢጻፍ ትርጉሙ በዛው ልክ እየተዛባ እንዳይት በመስጋት ነው እንጂ ሌላ ነገር ኖሮት አይደለም። ለምን በኦሪጂናል አረብኛ ይሁን የሚል ነው። ረዳን እንደዛ ሳይሆን የሚለው በመጀመሪያ ደረጃ የወረደበት 7 አይነት ዳይሌክት ነው የወረደው ነብይ መሐመድ ያለው እንደዛ ነው። የቀደሙን አዲስ አንድ የከፈተው ክርስቲያን ልዩነት በነብዩ ጊዜ የነበረን ልዩነት እንዴት ነው ነብይህ አንድ ላይ ያደረገው? ችግር የለውም እሱም በዛኛው ይቅራ አንተም በዛኛው ቅራ ነበር ያለው። ኡስማን ግን ይሄ ነገር ስላልተዋጠለት ምንድነው ያደረገው? የራሱን የበላይነት ለማስጠበቅ የሌሎቹን አጠፋና አንድ አደረገው ማለት ነው። ነብይህ አንድ ነው አላለም። አንድ ያንበበው ክርስቲያን እንግዲህ በነብዩ ጊዜ የነበረውን ነገር ነው ለማስተካከል እየሞከረ ያለው ረድዋን፣ ግን እንደዛ አይደለም። ሳይ ሙስሊም 818 ላይ ዑመር ራሱ ምን ብሎ ይተርካል መሰላችሁ? አይ ሄርድ ሂሻም ሪሳይቲንግ ሱራ አልፉርቃን፣ ሂሻምን ሱረቱል ፉርቃንን ሲቀራ ሰማሁት ይላል። ኢን ኤ ስታይል ዲፈረንት ፍሮም ዛት ኢን ዊች አይ ዩዝድ ቱ ሪሳይት፣ እኔ ከምቀራው በተለየ መልኩ ሂሻም በሌላ መልኩ ሲቀራ ሰማሁት አለ ማ ዑመር። ኤንድ ኢን ዊች አላህስ አፖስትል ሃድ ቶት ሚ ቱ ሪሳይት ኢት፣ የአላህ መልእክተኛ ካስተማረኝ በተለየ መልኩ ሲቀራ ሰማሁት። አይ ዋዝ አባውት ቱ ዲስፒዩት ሂም ኦን ዲስ ስታይል፣ ከሱ ጋራ በዚህ ምክንያት በመለየታችን ምክንያት ተጣላን አለ። በት አይ ዲሌይድ ቲል ሂ ሃድ ፊኒሽድ ዘ ፕሬየር ደ ሪሳይቴሽን፣ ነገር ግን ቂራቱን እስኪጨርስ ድረስ ታገስኩት። ዘን አይ ኮት ሆልድ ኦፍ ሂዝ ክሎክ፣ ከዛ በኋላ ልብሱን ይዤ ብሮት ሂም ቱ ዘ ሜሴንጀር ኦፍ አላህ፣ ወደ አላህ መልእክተኛ አመጣሁት። ልብሱን ጋማ ያዘና ወደ ሙሐመድ ወሰደው ማለት ነው። ኤንድ ሴድ፣ ከዛ በኋላ ለሙሐመድ እንደዚህ አለው፣ ኦ ሜሴንጀር ኦፍ አላህ አይ ሄርድ ዲስ ማን ሪሳይቲንግ ሱራ አልፉርቃን ኢን ስታይል ዲፈረንት ፍሮም ዘ ዋን ኢን ዊች ዩ ቶት ሚ ቱ ሪሳይት፣ የአላህ መልእክተኛ ሆይ ይሄ ሰው ሱረቱል ፉርቃንን አንተ ካስተማርከኝ በተለየ መልኩ ሲቀራ ሰማሁት አለ። አፖን ዲስ ዘ ሜሴንጀር ኦፍ አላህ ቶልድ ሚ ቱ ሊቭ ሂም አሎን ኤንድ አስክ ሂም ቱ ሪሳይት፣ ከዛ በኋላ የአላህ መልእክተኛ ቶው እና ይቅራልኝ እስኪ ብሎ ለማዳመጥ ሞከረማ ሙሐመድ። ሂ ዘን ሪሳይትድ ኢን ዘ ስታይል ኢን ዊች አይ ሄርድ ሂም ሪሳይትድ፣ ከዛ በኋላ እኔ መጀመሪያ በተለየ መልኩ ሲቀራልኝ እንደነበረው ደግሞ ቀራ አለ። ዘ ሜሴንጀር ኦፍ አላህ ዘን ሴድ፣ ከዛ በኋላ ያላህ መልእክተኛ እንደዚህ አለ፣ ዘን ዚስ ዋዝ ኢት ሴንት ዳውን፣ አይ እንደዚህ ነበር እኮ የወረደው ብሎ ሙሐመድ ተናገረ። ሂ ዘን ቶልድ ሂም ቱ ሪሳይት ኤንድ አይ ሪሳይትድ ኢት፣ ከዛ በኋላ እሱም ቀራ እኔም ቀራሁ። ኤንድ ሂ ሴድ፣ ከዛ በኋላ ሙሐመድ እንደዚህ አለ፣ ዚስ ዋዝ ኢት ሴንት ዳውን፣ እንደዚህ ነበር የወረደው አለ። ዘ ቁርአን ሴንት ዳውን ኢን 7 ዳያሌክት፣ ቁርአን እኮ የወረደው በ7 ዳያሌክት ነው። ስለዚህ ሁለት ሰዎች ሱረቱል ፉርቃንን ሲቀሩ የነበረው በተለያየ ዳያሌክት ነበር። ሙሐመድ እንዴት ነው ያስማማው? አይ የወረደልኝ እኮ በ7 ዳያሌክት ነው ብሎ ተናገረ። ስለዚህ ሬድዋን አንተ ያልከው ነገር ምንድነው? ፉርሽ ይሆናል ማለት ነው። ማውንበትን አንዴ ልንገርሽ፣ ሐዲሱን አብራራ። የቋንቋውን አሁን ምሳሌ ከኡስማን አቃጠለው ከሚለው ጋርና አሁን አንተ ከዚህ ከሙስሊም ከሐዲሱ ጋር የሚገናኝበት እንዴት መሰለ? ያቃጠለው ትርጉሙን ነው ማለት ነው። ግን እዚህ ጋር ሐዲሱ ላይ የተጠቀሰው ደግሞ ምንድነው? ሐዲሱን አውራ ክርስቲያን፣ ሐዲሱን ያውራ፣ ሐዲሱ ላይ አውራ። ሁለቱ ሰዎች በተለያየ ሲቀሩ ሰምቷቸዋል አይደል ሬድዋን? አዎ በቃ ያ ስለዚህ እነዛ ሰዎች የተለያየ ከሆነ ለምንድን ነው ኡስማን ያቃጠለው እኮ? ነገርኩ እኮ ትርጉሙን እንዳይቀየሩን ትርጉሙ ላይ ነው እንትን ኡስማን ያቃጠለው ትርጉሙ ላይ ነው። እነዚህ አረብኛው የአረብኛ ቀራሩ የምላስ የሐርፍ አወጣጥ የሚባል ነገር አለ። የሐርፉን አወጣጥ አንተ ነህ እያልክ ያለው እንደዛ የሚል የለም። ምክንያቱም ለምን በነብዩ ጊዜ ራሱ በተለያየ ቂራአት ነበር ሲቀሩ የነበረው። አረብኛ ሆኖ እኮ ነው አረብኛ ሆኖ ያቀራር እንትኑን ነው የተቀየረው እንጂ እኮ አረብኛው አልተቀየረም። ወይ መጀመሪያ ያልኩህን አረብም የተለያየ ዋና ምርጥ የሚባለው አረብ ላይ ረዷን
ስለዚህ ልዩነቱን አጠፋው አላጠፋውም? ልዩነቱ ስትል ልዩነቱ በምን ነው ያጠፋው? አሁን ከኡስማኑ ጋር የሚጋጭብን ነገር ያለ እንዳይመስል። ለምን መሰለህ? አንዲ ቆይ ልዩነቱን በምንድን ነው ያጠፋው? ይጋጭብሃል አይጋጭብህም? አሁን እሱ ጥያቄ ስላልሆነ ልዩነቱን በምንድን ነው ያጠፋው ኡስማን? ኡስማን ያጠፋበት ነገር እሱ እንዲህ የተለየ ሲሆንበት ነው። ወጣ ያለ ነገር ሲያመጡ ነው ከነሱ ጋር ተስማማ እኮ። ምን አደረገው? ምን ያዛባዋል? ምን አደረገው ነው ጥያቄ። ምን አደረገው ኡስማን? ምን አደረገው? ይሄ ወጣ ያለው ልየት ያለ ሲመጣበት ምን አደረገው ኡስማን? እንዲጠፋ ያደረገው ማለት ነው። አቃጠለው። እንዲያቃጥሉት ያላችሁት ማለት ነው። ጎበስ፣ እናመሰግናለን። ደሲት ልዩነት መጣበት። ልዩነት አገኘ ኡስማን። ቁርአኖቹ የተለያዩ ሲሆኑ ሌሎቹን ዘወል አቃጠለና አንዱን አስቀጠለ። ሌሎቹን ዘወል አቃጥሎ አንደኛውን አስቀረ። ባይዘ ኢብን መስዑድ ሙሐመድ ምርጥ ቁርአን ቀሪ ካለው አንዱ ነው። ቁርአኔን አልሰጥም ለኡስማን ብሎ የከለከለ ነው። ለኡስማን አልሰጥም ቁርአናችሁን ደብቁ ብሎ ተቃውሞታል። እንትና ኢብን መስዑድ ዛሬ ላይ የሚቀበሉት ኡስማንና ኡስማን ስለ ቁርአን የሚያውቀው ነገር የለም። ለሙሐመድ ሲቀራለት እንኳን ሙሐመድ ያለቅስ ነበር። ኢብን መስዑድ ሲቀራለት ቁርአናችሁን ደብቁ፣ ከኡስማን ቁርአናችሁን ደብቁ ይል ነበረ። ኢማጂን ለምን ኡስማን እየበረዘ እንደሆነ ገብቶታል። ኢብን መስዑድ ቁርአንን ከሱ ተማሩ ነበር ያለው ሙሐመድ። ከኡስማን ተማሩ አይደለም ያለው፣ ከኢብን መስዑድ ተማሩ ነበር ያለው ሙሐመድ። ቁርአን ጸሐፊ እንኳን እንዳይሆን ከለከለው። ኡስማን ከለከለው። አንዴ ክፈትለት ክርስቲያን አዲሱ። ኡስማን ምን አለ? ከዛ ሰዎች ልብ በሉ ሙስሊሞች፣ እኔ ማንም የመሰከረልኝ የምታወቅ ነኝ። የኔን ያህል ቁርአንን የሸመደደ የለም። ከሙሐመድ ከ70 በላይ ቻፕተር ተምሬያለሁ አለ። ቀጥታ እኔ የተማርኩት ከሙሐመድ ነው። ነገር ግን ቁርአን እንዳልጽፍ እንኳን ከልክሎኛል። ቁርአናችሁን ደብቁ ብሎ ኢብን መስዑድ አዘዘ ማለት ነው። ዘይድ ብን ጣቢትን ሲናገር እሱ ገና ሳይወለድ በአባቱ ወገብ ውስጥ ሳለ አለ አባቱ ጣዖት ሆኖ እኔ ያኔ ሙስሊም ነበርኩ አለ። አንበባው ክርስቲያን። ኦኬ ሳሂህ አልቡኻሪ 5000 ላይ የሚገኝ ሐዲስ ነው። ናሬትድ ሻቂቅ ቢን ሰላማ ሻቂቅ እንደተረከው ዋንስ አብደላህ ኢብን መስዑድ ዴሊቨርድ ኤ ሰርሞን ቢፎር አስ ኤንድ ሴድ፣ አንድ ቀን አብደላህ ኢብን መስዑድ ሁጥባ በመስጠት ላይ ሳለ እንደዚህ ብሎ ተናገረ ይላል። ባይ አላህ በአላህ እምላለሁ አይ ለርነት ኦቨር 70 ሱራ ዳይሬክት ፍሮም አላህስ ሜሴንጀር፣ 70 ምዕራፎችን ከአላህ መልእክተኛ በቀጥታ የተማርኩት እኔ ነኝ አለ። ባይ አላህ በአላህ እምላለሁ the companion of the prophet came to know that I am one of those who know Allah's book best of all of them. የአላህ መልእክተኛ ሰሃቦች በሙሉ እኔ በቁርአን ላይ ከሁሉም የተሻልኩ እንደሆነ ያውቃሉ። yet I am not the best of them፣ ነገር ግን ለእነሱ እኔ ምርጡ አይደለሁም፣ እንደ ምርጥ ሰው አይቆጥሩኝም አለ። ሻቂቅ አክሎ ምን አለ? I sat in his religion gathering and I did not hear anybody opposing him። ይሄንን ሲናገር በሁጥባው ላይ ማንም የተቃወመው ሰው አልነበረ። ምክንያቱም ያውቃሉ የሱን ያህል የኢብን መስዑድን ያህል ቁርአንን የሚያውቅ የለም በሙሐመድ እንደተመሰከረለት። ነገር ግን ጸሐፊ እንኳን አላደረጉትም። በደንብ የሚያውቀውን ስለ ቁርአን ያውቃል የተባለውን ጸሐፊ እንኳን አላደረጉትም። ኢብን መስዑድ ምን አለ? ከዛ የኔም ያህል ማንም ከነቢዩ ሳባዎች ውስጥ ቁርአንን የሚያውቅ የለም ነበረ። ሙሐመድ ቁርአንን ተማሩ ያላቸው ከኢብን መስዑድ ነበረ። ይሄንን አስወገዱት። ይሄንን አስወግደው ኡስማን መጥቶ ቁርአንን አቃጠለው። ከዛ ምን ቢል ጥሩ ነው? እሱ ቁርአናችሁን እንዳሰዱ ወደ ደብቁ አለ ማለት ነው። ሳይ ሙስሊም 2462 አንዴ ክፈተው።
ኦኬ እሱ ላይ ቀጥለስ። እሺ እሱ እዚህ ጋር ሙሐመድ አስቀድሞ ቁርአንን ከነሱ ተማሩ ብሎ ከጠቀሳቸው ውስጥ አንዱ ምን ይላል? አብደላህ ኢብን አምር ሜንሽንድ አብደላህ ኢብን መስዑድ። አብደላህ ኢብን አሚር ስለ አብደላህ ኢብን መስዑድ ሲያወራ እንደዚህ ያለ ይላል፣ አይ ሻል ኤቨር ላቭ ዛት ማን፣ ያንን ሰው በጣም እወደዋለሁ አለ። ፎር አይ ሄርድ ዘ ፕሮፌት ሴይንግ፣ ምክንያቱም ስለ ነቢዩ ስለሱ እንደዚህ ይላል፣ ቴክ ለርን ዘ ቁርአን ፍሮም ፎር፣ ቁርአንን ከአራት ሰዎች ተማሩ ብሎ አብደላህ ኢብን መስዑድን የሚወድበት ምክንያት ምንድን ነው? ነቢዩ ቁርአንን ተማሩ ያለው አንዱ ከአብደላህ ኢብን መስዑድ ነው ብሎ ስለተናገረለት ማለት ነው። ነቢዩ የመሰከረለትም ዑስማን አልመረጠውም ቁርአን እንዲጽፍ እንኳን ቁርአን ለመጻፍ እንኳን አልተመረጠም። ምርጡ የተባለው ቁርአንን ያውቃል የተባለው አብደላህ ኢብን መስዑድ ነበረ። ዑስማንስ ለማቃጠል እንዲመቸው ለመበረዝ እንዲመቸው ይህንን ሰውዬ አልፈልግም ማለት ሳይ ሙስሊም 2462ን ክፈተው የኢብን መስዑድን ቅሬታ ስሙ። ኦኬ እሺ ሳይ ሙስሊም 2462 ላይ አብደላህ ኢብን መስዑድ ሪፖርትድ ዛት he said to his companion to conceal their copies of the Quran and further said አብደላህ ኢብን መስዑድ ምን አለ? ስለ አላህ መልእክተኛ ሰሃቦች ቁርአንን ስለሚደብቁ ማለት ነው እንደዚህ ብሎ ተናገረ። he who conceal anything he shall have bring that which he had concealed on the day of the judgment ማንም ሰው የደበቀውን ነገር በቂያማ ቀን ይዞት ይወጣል አለ። and said አክሎም እንደዚህ አለ after those mode of recitation you command me to recite, in fact recite before Allah's messenger more than 70 chapter of the Quran and the companion of Allah's messenger know that I have better understanding of the book of Allah. ነገር ግን እኔ ከሁላችሁም ከሰባ በላይ ምዕራፍ ስለተማርኩኝ ከሁላችሁም የተሻልኩት የአላህን መጽሐፍ በማወቅ እኔ ነኝ አለ። and if I were to know that someone had better understanding than I would have gone to him. ሻቂቅ said ሻቂቅ አክሎም I sat in the companion of the Muhammad but I did not hear anyone having rejected that or finding fault with him. ነገር ግን በዚህ በንግግሩ ይሄንን ሁጥባን በሚሰጥበት ሰዓት አንድም ሰው በዚህ ንግግር የተቃወመው ሰው እንኳን አልነበረም። ቅሬታውን አያችሁ አይደለ? ቅሬታ እያሰማ ግን ጸጥ ነው የሚሉት። ጸጥ። ምክንያቱም ሙሐመድ የመሰከረለት ነው። ብቸኛ ቁርአንን ያውቃል የተባለው እሱ ነው። ግን ለመጻፍ እንኳን አልመረጠውም። በሚያሳዝን ሁኔታ ኢግኖር ገጨው ማለት ነው። አያሳዝንም? ከዚህ በላይ መበረዝ ምን አለ ታዲያ? ከዚህ በላይ መበረዝና መደለዝ ምን አለ? ምርጡ ከሱ ተማሩ የተባለው እንዲጽፍ ካልተፈቀደለት ሙሐመድ ከሞተ በኋላ አብደላህ ኢብን መስዑድን ላሽ ካላችሁት ሰንበዲ ከዛ ምንም የማይታወቅ መጥቶ ሲጽፍ በደንብ በረዞታል። ከዛ የመጀመሪያዎቹን ጽሁፎች ደግሞ ሲያቃጥላቸው ሊትራሊ መበረዝ ነው። ከዚህ በላይ ምን መበረዝ አለ? አቡ ካሊድ አቤት፣ እንደምን ቆያችሁ? ሰላም ነው? ደህና አለን። ደህና የሆነ ስራ ላይ ሆኜ እኮ ሀሳባችሁን ብዙም አልሰማሁኝም። የመጀመሪያዎቹ ቁርአን አሉ ወይ የሚል ነበረ። የመጀመሪያዎቹ ኮፒዎች አብደላህ ኢብን መስዑድን ለምንድን ነው እሱ ቆይ ቁርአን ጻፊ ያልመረጠው ዑስማን? እሱን ታውቃለህ? ሙሐመድ የመሰከረለትን የእሱን ታሪክ ያው ብዙም አላውቀውም። ቁርአን ግን ያው መቶ አልተበረዘም እና የመጀመሪያ ራሱን ዲዛይኑ ይዞ ነው ያለው አላህ ያሰጠን ቁርአን። ኦኬ አንድ አንቀጽ እንኳን የተቀየረበት ነገር የለም። እንደተቀየረማ ጨቅ መረጃ አለ። እሱ አልተቀየረም። አንተ ነው የምትለው። አይሻ ትናንትና ስትናገር የነበረውን ሰምተህ የለን? ለምሳሌ አዛውንቶችን ወይም ትልልቆችን ማጥባት በቁርአን ውስጥ እንቀራ ነበር አለች። አንተ አሁን አቀራውም እሱን ዝሙት የሰሩ ያገቡ ዝሙት የሰሩ ተወግረው ይገደሉ የሚል ቁርአን ውስጥ ነበር አለች። አንተ አቀራውም አሁን ትቀራዋለህ? ጥሩ እሺ። አይ
አሁን ማለትም ማታ እየሰማው ነበር ኔትወርክ አስወጣኝና ለምሳሌ አሁን ያ ነገር ቁርአን ብዙውን ጊዜ በሂፍዝ ነው፣ ብዙ ሰዎች አፍዞታሉ። ያው እስከ 1400 ዓመት አሁንም የትም ዓለም ብትሄድ አንድ የተቀየረ ነገር የለም። አልጠየኩም። ተቀይሮማ ያሳየነ እኮ ዑስማን ምን አደረገው? ልዩነቱ ሲመጣበት አቃጠለው። ማቃጠል መፍትሄ አይደለም። መፍትሄ ለምሳሌ እሱ ካለው የዛንን አፍዞት ካለው ቁርአን የተለየ ነገር ሲመጣ ግዴታው ነው ማቃጠል፣ መብቱ ነው። ቆይ ግዴታው ነው። ስለዚህ ምን ማለት ነው? በመሐመድ ጊዜ የተጻፈው አለ መጀመሪያ፣ ከዛ ከሱ ጋር ሲጋጭበት ማቃጠል መፍቱ ነው። ቴንኪው። እኛም እያልን ያለ ነው ይሄ ነው። ቀጥል። አሁን መሐመድ ጋር አልተጻፈም እያልክ ነበር። ለልዩነቶቹ መፍትሄ ምንድነው ማለት ነው? ማቃጠል ነው መፍትሄው ማለት ነው እኮ። ለምሳሌ በነብዩ ጊዜ ከነበረው የተለየ ነገር የገዛ መጽሐፋቸውን ሉክ በጣም እኮ ነው የሚገርመው። የገዛ መጽሐፋቸውን ያቃጠሉ ብቸኛ አካላት ሙስሊሞች ብቻ ናቸው። ለምንድን ነው ማሰማኝ? ምንድን ነው መጀመሪያው ነብያችን በደፈና በአንድ እንደዚህ ማውራት ጥሩ አይደለም። አቡ ካሊድ አልክ እኮ ምንድነው ከመጀመሪያው ጋር ልዩነት ስላለው ከዛ በኋላ ዑስማን አቃጠለው አልክ። ምንድን አሁን ከዚህ በላይ ምን አርጊው እናደርጋለን? ስለዚህ መፍትሄው ምንድነው ማለት ነው? ልዩነት ከተገኘ ያቃጥላል፣ ልዩነት ሲገኝ ያቃጥላል፣ ልዩነት ሲገኝ ያቃጥላል ማለት ነው። እንዴት ነው ልዩነቱ መፍታት የሚቻለው? በማቃጠል በማውደም። ያ ውሸት ነው የሚቃጠለው። ከዛ በኋላ ማውቅ አይቻልም ማለት ነው ከተቃጠለ በኋላ። እኔ ያልኩ ያለሁት ውሸት የተጨመረው ነው የሚቃጠለው እንጂ ያ ራሱ ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት አይደለም የተቃጠለው ያለው። ኦኬ እሺ፣ ችግር የለውም። እሺ ቀጥታ በነብዩ ሰዓት የነበረውን ቁርአን እሺ ስጠኝ። ይሄው አሁን ያለው በሙሉ በእነሱ ጊዜ የነበረ ነው። አንድ ፊደል ራሱ አልተጨመረበትም፣ አልተቀነሰም። እንደዛ ከሆነ ከነብዩ በፊት በነብዩ ሰዓት የነበሩት ወይም ከሰሃቦቹ ከጻፉት በፊት የነበረውን በሙሐመድ ጊዜ በ23 ዓመት ውስጥ የተጠናቀቀውን ቁርአን አንድ ማስረጃ ስጠኝ እስኪ። ይደክታ በነብዩ ጊዜ የነበረ የተጠናቀቀ እኔ እኮ ይሄ አሁን ቁርአን ራሱ መኖሩ እኮ አንድ ማስረጃ ነው። ስጠኛ። አሁንም አይጻፉት እኮ ይኸውልህ፣ አሁን አይደለም አቡ ካዲር ቆይ፣ አሁን የጻፉትማ ምንድነው? አቃጥለው ተበጣጥቆ ከዛ በኋላ ሰሃባዎች ይሄ ነው በቃ የተረፈን ቁርአን ብለው ያመጡልህ የጻፉልህ ነው። እንደዛ አይደለም የምትል ከሆነ እንደዛ አይደለም የምትል ከሆነ በሙሐመድ ጊዜ ተጠናቆ የተጻፈውን ኦሪጂናል ማኑስክሪፕቱን በ23 ዓመት ውስጥ የተጻፈውን ማስረጃ ስጠኝ። መጀመሪያ የተናገራችሁት ነገር አለ። ለምን ትረሳለህ? ሙሐመድ እያለ በእናትህ ሬድዋን ተረጋጋ። አቡ ካሊድ ጋር እንቀጥል። በጣም ጥሩ ነው አቡ ካሊድ የሄድክበት መንገድ። ሐሳብን እንዳትቀይር። ለምሳሌ ይሄ ቁርአን አሁን ያለው ሱራውም አንቀጹም የዛሬ ስንት ሺህ ዓመት ነው የተጻፈው? ማስረጃን አውጣና መቀጠል ትችላለህ። እንግዲህ 14 ቁርአን በሙሐመድ ተጠናቀቀ ምናምን ዓመት በፊት ነው በሙሐመድ ጊዜ ውስጥ። አሁን ያለው የቁርአኑ አንቀጹም ፊደሉም እስከ መጨረሻው እንትኑ ምዕራፉም ጭምር ያለው የዛሬ 1400 ምናምን ዓመት በፊት ያለ ነው። አንድ ፊደል እንኳን ተጨማሪ የለበትም ወይ ታው እንጂ አርፎቹ ራሱ የመጡት ትናንትና ነው የመጡት። አንድም አልተጨመረበትም ይላል። አርፎቹ ራሱ ትናንት ነው የመጡት። ኤኒዌይስ በደንብ አስተውል። ትናንት ከመጡ አሁን ካለው ከ114ቱ ምዕራፍ አዳም በሙሐመድ ጊዜ የነበረውማ ተቃጠለና ዑስማን አንድ አደረገው፣ ወደ አንድ አመጣው። ልዩነት ስለመጣ ሰብስቦ አቃጠላቸው። አንድ ፊደል ልዩነት የላቸውም እያልክ አትሞግተን አይደለም። አሁን ገና በሙሐመድ እንደሞተ እዛው ከዑስማን እንትን ላይ ልዩነቶቹን ሃንድል ማድረግ ስላልቻለ ያለው አማራጭ ምንድን ነው? ማስወገድ። ለምሳሌ ሰንበዲ የሚፎካከርህ ከሆነ ጎረቤትህ ደካማ ከሆንክ መግደል ነው የምታስበው፣ ወይንም የእሱን ንብረት ማበላሸት። ጎበዝ ከሆንክ ግን እሱን ኢግኖር ታደርግና ስራህ ላይ ታተኩርና በስራ እሱን በልጠ መገኘት ትፈልጋለህ። ግን ደካማ ከሆንክ ስራህን ታቆምና ነጋ ጠባ ለእሱ እንቅፋት ነው የምታስቀምጠው፣ ድንጋይ። ለምሳሌ ነቢዩ በነበሩበት ጊዜ ሀፊዞች አልነበሩም? ምን ቁርአን ያፈዙ ሰሃባዎች አልነበሩም? ከነዛ ውስጥ ኢብን መስዑድ ነበረ። ኢብን መስዑድ ቁርአን እንኳን እንዳይጽፍ ተከለከለ እኮ። አሁን
እዚህ ጋር አሁን ምሳሌ አሁን አንድ ነገር አንተ አሁን ለአንተ እንዲመችክ ማለት ነው። ይሄን ሀሳብ እንኳን ብታነሳ መቶ አሁን 114 ምዕራፍ አለ። ይሄ 114ቱ ምዕራፍ የዛሬ 1400 ምናምን ዓመት የተጻፈ ነው። ማን ያለህ አንተ እኮ ነው አለሽ። አንተ ምን ያልከለው? እሺ እሺ ቆይ አስጨርሰኝ አንዴ። ያለ ተረት እያወራህ ነው እኮ የዛሬ አንድ ሸመቅ ያንተን ተረተረ አስጨርሰኝ፣ ችግር የለውም። አንተ በ114ቱ ምዕራፍ አሁን ባለው ተቀንሷል። የዛሬ ወይ 2000 የዛሬ 1000 የዛሬ 3000 ዓመት አካባቢ ተጽፏል ካልከኝ ለዚህ ማስረጃ መስጠት ትችላለህ። ግን የዛሬ 1400 ምናምን ዓመት የተጻፈው ቁርአን ራሱን ይዞ ነው ያለው በነብዩ በሰሃባዎች ጊዜ ማለት ነው። ከዛ በኋላ አንድ ፊደል እንኳን አልተቀየረም ከ114ቱ። አሁን ራሱ አሁን በዘመናችን እየተቀራ አሜሪካ ሄድ እንግሊዝም ሄድ የትም ዓለም ሄድ ይሄ ቁርአን ራሱ ነው እየተቀራ ያለው። አቡ ካሊድ ተረት እኮ ነው እያነገርከን ያለው። መረጃ ሰጣመጣ ተረት አይደለም። አዳምጥሽ። አይ አልተቀየረም አንድ ነው ካልክ እኮ በነብዩ ጊዜ የተጻፈ ነው አሁንም ያለው ይለናል አይደለም? በነብዩ ጊዜ የተጻፈው አሁንም ሊኖር በነብይህ ጊዜ የተጻፈው ተቃጥሏል እያልንህ እኮ ነው እኛ። ተቃጥሏል። ኦኬ ኔክስት ምን ይሆናል ማለት ነው? ኦኬ በኡስማን ጊዜ የተጻፈው ጋር በደንና ሞግተንና እሱ ደግሞ ሌላ አርጉመንት ይሆናል። በነብይ ጊዜ የነበረውማ ከኡስማን ጋር ምን ግጭቶች ስለነበሩ እርስ በርስ ስለሚጋጩ እነኛን ግጭቶች ሃንድል ማድረግ ስላልቻለ 4 ሰዎች መረጠ። በደንብ አስተውል አቡ ካሊድ። ለአቡበከር ጊዜ ማን እንደጻፈ ታውቃለህ? አቡ ካሊድ ነብይ እንደሞተ አቡበከር አልነበረ የመጀመሪያው ካሊፋ ነበር? ኦኬ በአቡበከር ጊዜ አንድ ቁርአን ተጽፎ ነበር አይደለ? ቁርአኑ ገና እየተሰበሰበ ነበር። በብዙ ነገር ነበር የተጻፈው። ያኔ ግን አንድ ሰው ጽፎ ነበር። አሁን ያለውን አቡበከር አላጻፈም? አጽፏል። ኦኬ ያኔ የጻፈው ማን ነበር? አንዱ ይመስለኛል ባልሳሳት ኢብኑ መስዑድ መሰለኝ። ኢብኑ መስዑድ አልጻፈም። ኢብኑ መስዑድ ነው እንትና ነው ጣሊብ እንትና አቡ ጣሊብ ዘይድ ብን ጣይቢት ሎክ በደንብ አስተውል። እሺ አሁን ከዛ በኋላ ግን ኡስማን ደግሞ ይመጣል። 3ኛ ካሊፋ ነው። ከዑመር ቀጥሎ 3ኛው ይመጣል። 3ኛው ላይ ሲመጣ ምንድን ነው ያደረጋቸው? ልዩነቶቹን ዘሆል ግጭቶቹ ሲበዙበት ያደረገው ምንድነው? እሱ 4 ሰዎች መረጠ። ከነዛው ዘይድ ብን ጣቢት አንዱ ነው። ለመጀመሪያ ከአቡበከር ጋር የጻፈው ማለት ነው። ከነኚህ ውስጥ ከ4 ውስጥ ከተመረጡት ውስጥ አካቶታል። ኢብን መስዑድ አሁን ምርጥ ብሎ ነብዩ ከሱ ቁርአንን ተማሩ ያለው ኢብን መስዑድን ነው። ቁርአንን ተማሩ ከሱ ብሎ ቀጥታ ከነብዩ የተማረ ኢብን መስዑድ ነው። ኢብን መስዑድን አቡበከርም አልመረጠውም፣ ኡስማንም አልመረጠውም። ኢብን መስዑድ ከዛ ምን ተቃውሞ እያሰማ ነበር? እኔ ነኝ ቁርአንን በደንብ ማቀው፣ ትክክለኛው እኔ ነኝ። ዘይድ ብን ጣቢት ገና ሳይወለድ እንኳን እኔ ሙስሊም ነበርኩ። ዘይድ ብን ጣቢት የጣዖት አምላኪ ልጅ ሆኖ እንኳን እኔ ሙስሊም ነኝ። ዘይድ ብን ጣቢት የኔን ያህል አያውቅም፣ ሌሎቹ ሳባዎች የኔን ያህል ቁርአን አያውቁም እያለ ዘይድ ብን ጣቢት ሲናገር መስጂድ ላይ ሚንበር ላይ ሆኖ እንትን ሲል አንድ ሳባ የሚቃወመው የለም ነበረ። ኢብን መስዑድን የተመሰከረለት ያውቃል የተባለው ኢብን መስዑድ ነው። ሙሐመድም ከሱ ነው ተማሩ ያለው። ሙሐመድ ግን ምንድን ያደረገው? እነኝን ወሰደ። ከዛ ከዘይድ ብን ጣቢት ጋር ከተለያያችሁ አላቸው ደግሞ 4ቱን በቁረሽ ዳይሌክት አድርጋችሁ ጻፉት አለና አጻፈ። ከዛ ወደ ምን አደረገ? ልዩነቶቹን እንዳለ ደግሞ የቀሩትን አቃጠላቸው። ዘይድ ብን ጣቢት በዚህ ውስጥ አሁን ኢብን መስዑድ እየተቃወመ ነው። ቁርአናችሁንም ደብቁ እንዳሰጡም ብሎ የራሱንም ቁርአን አልሰጣቸው። እሺ ለምሳሌ ከዛ ምን አደረገው? አቃጠላቸው ማለት ነው። ካቃጠለው ውስጥ ከሞት 14ቱ ምዕራፍ ልትሰጠኝ ትችላለህ? ይሄማ ተቃጥሎ የተረፈ ነው እኮ ያንኛው ተቃጠለ የምትለው እነኛ የተረፉ ቁርአኖች ናቸው ያሉ የተረፉ ከ200 በላይ እኮ አያቶች። ለምሳሌ ሱረቱ አሕዛብ ልብ በል። ሱረቱ አሕዛብን ታውቀዋለህ አይደል? 33ኛው ሱራ ከበቀራ እኩል እንደነበር ታውቃለህ? ይሄ በማን ተቀየረው? በቃ ጠፋ እኮ። በምን ምክንያት ጠፋ? የለም ጻፎች እንዳይኖር አልጻፉትም። በቃ ቁርአን ውስጥ አልጻፉትም።
እሺ ያን ቦታ ያን አሁን ያለው ለምሳሌ ልታሳይን ትችላለህ? የቀረውን እንዴ በየቀኑ ቁርአንን ስቀራው አይደል የምትውለው? አይደለም ከሱረቱል በቀራ እኩል መረጃ ነበር ይኖርሃል። አሁን እንደተቀነሰ እንደጠፋ ከሱረቱል በቀራ እኩል ነበር አልከኝ። ከሱረቱል በቀራ እኩል ነበር አልከኝ። ሱረቱል አህዛብ ማለት ነው እኮ ላሳያ። እሱ ያ የቀረውን ቀርቷል የምትለው ማሳየት ትችላለህ፣ መብት ነው። ከሱረቱ በቀራ እኩል እንደነበረ ሳቦች የተናገሩትን እናሳየ። ዛስ ጉድ። እሺ አሳይ። ያ ሱረቱል አህዛብ ሱረቱል በቀራ እኩል ነበረ። ያ እኩል ነበረ። ያ አሁን አንተ የምታሳየው የትኛውን ነው? ሱረቱል አህዛብ የቀረውን ፕሊስ አዳምጥ፣ ፓኒክ አታደርግ። ምንድን ነበር ያልከው? ረድዋን በጣም ከንክኖታል። ፕሊስ አብዱልካዲር ቆይ እኩል የተቀነሰውን እስቲ ንጋሳ እንትን ብለን የተቀነሰ መረጃህን እስቲ ተቀንሷል የምትለው መረጃ ከማን አንስተው ነው? እስቲ ሳሂህ የሆነ መረጃ ልሰጥህ፣ ሳሂህ የሆነ ሐዲስ ልንሰጥህ። ኦኬ ሱብሃንአላህ ነው ያለው። ከ200 አያ በላይ ነው የተቀነሰው ከአንድ ምዕራፍ ላይ ራሱ። ሱረቱል አህዛብ ምን ያህል አንቀጽ ነው አሁን ያለው? እስኪ ማን ነበር የጠየቀው? ወይ ጠይቅልኝ አንዴ። አሁን ላይ ያለው ሱረቱል አህዛብ ስንት አንቀጽ ነው? መልሱ። አይ ሐሳቡ ከነሳሽ እናንተ ተቀንሷል የምትለው አሳይ። ይሄ አሁን ሱረቱል አህዛብ ስንት ነው? ሱረቱል በቀራ ስንት ነው ያለው? ስታሳይ ማለት ነው። ስታሳይ ወይ አቡካዲ የተጠየቀውን ብቻ መልስ። ይሄን መጥቀስ አለባችሁ እናንተ ናችሁ። እኔ ቆደለው ምን አንተ ሱረት በቀራ እኩል ነበር አልክ። ስለዚህ አሁን ተቀንሷል የምትለው ፓርት ማምጣት አዳምጥ። በቃ አዳምጧት። በቃ እንደሱ ይሻላል። አሁን ላሳያችሁ ምን ያህል እንደሆነ ማለት ነው። ቁርአን ሱረቱል የላሚቷ ምዕራፍ አሁን ላይ ስንት ነው ያለው? 286 አንቀጽ ነው ያለው። 286 አንቀጽ በቀራ ማለት ነው። ሱረቱል አህዛብ ደግሞ ስንት እንዳለው ላሳያችሁ። ሱረቱል አህዛብ ደግሞ ስንት አለው መሰላችሁ? 73 አንቀጾች አሉት አሁን። ስለዚህ የስንት አንቀጽ ልዩነት አለው? ወደ 209 አንቀጽ ልዩነት ዲፈረንስ አለው ማለት ነው። በሚያሳዝን ሁኔታ እነዚህ በመሐመድ ጊዜ እኩል ነበሩ፣ እነዚህ ሁለት ምዕራፎች ማለት ነው። ማስረጃ ሳሂህ ኢብን ሂባን ሳሂህ የሆነ ሐዲስ ነው። 4429 ላይ የሚገኝ ሐዲስ ነው። ምን ይላል መሰላችሁ? ኦኬ እሺ። ኡበይ ሪፕሌድ ኡበይም እንደዚህ ብሎ መለሰማ። ኡበይ ቢን ከዓብ ማለት ነው። It was said to the messenger of Allah, so he told us and we say how many verses you consider in Suratul Ahzab. አሁን ላይ ያሉት ሱረቱል አህዛብ ሱራ ማለት ነው ምን ያህል አንቀጾች ነበሩ፣ ምን ያህል ቨርሶች ነበሩ ተብሎ ሲጠየቅ ምን አለ? አይ ሴይድ እኔም እንደዚህ ብዬ መለስኩለት 73። አሁን ላይ ያሉት 73 ብቻ ናቸው አለ። ኡበይ ዘን ሴይድ ኡበይ ከዛ በኋላ እንደዚህ ብሎ መለሰ by him in whose name oaths are taken it was equivalent to ሱረቱል በቀራ የበቀራ ምዕራፍን ያህል እኩል ነበሩ and we used to recite in the verse of stoning ከዛ ውስጥም የውግራት አንቀጽ ነበረ አለ። ከበቀራ ኢኩቫለንት ነበረ። ሚዩት ነፍይ እናመሰግናለን። ከጠፉት ውስጥ አሁን ምንድነው እሱ ዝሙት የሰሩ ሴቶች አይሜን ሰዎች ባልና ሚስት ሆነው ዝሙት የሰሩ በድንጋይ ተወግረው ይገደላሉ። ከጠፉት ምዕራፍ ውስጥ ነው። ስንት መጣ ስቀንሰው? ክርስቲያን ቀንሰው እናሳያቸው ፊት ለፊት 286 ሲቀነስ 73 እናሳያቸው ፊት ለፊት 286 ሲቀነስ 73 የጠፋው ስንት ነው? 213 አንቀጽ ከአንድ ምዕራፍ ላይ ጠፍቷል። እሺ ጥሩ። የቁርአን 3% ባይዞ የቁርአንን አሁን ላይ ያለውን የቁርአን 3% የሚጠጋ አንድ ምዕራፍ ላይ ብቻ ኤፎይ ማታ ራሱ እኮ በዚህ ነበር ያወራን፣ ኔትወርክ አቋረጠኝ። ከአንድ ምዕራፍ ብቻ የጠፋው። እሺ እኔ ችግር የለውም። ምንድነው የምንነግረኝ? ማታ ራሱ በዚህ ጉዳይ ያወራን ነበር። ምንድነው የምንነግረኝ? ይሄን ቁርአን የማን ነው ቃሉ? ያላ ነው አይደል? አንተ ቀልደኛ ነህ። አንተ ቀልደኛ ነህ። ተሰርታው ታባደር የማን ነው ቃሉ ይለኛል እንዴ? የጫረ ነው እንድል ነው እንዴ? እንዲህ ስለ መጥፋት እያወራን የማን ቃል ነው ይለኛል ገና።
ወደ ርዕስ ሽፍት ለማድረግ ነው ቻክሪ። እሺ እንደዛ ከሆነ እኔ የምልህ አሁን ይሄን አሁን እንትን ያላችሁ ከየት ነው ከማን ነው ያገኛችሁት? አሁን እንትን ንግግር ማለት ነው ሐዲስ ነው። በነገራችን ላይ አልሱዩጢ ይሄንን አውተንቲኬት ሳሂህ ብሎ እንትን ብሎታልና እንደውም በጣም የሆነ ሰዓትማ በመገረም ነው የሚመልስለት። እነዚህ ብቻ ናቸው ያሉት ብሎ ነው ሲጠይቅ የነበረው ኡበይ ኢብን ከዓብ ማለት ነው። ኡበይ ኢብን ከዓብ ደግሞ ሙሐመድ ቁርአንን በብቸኛ ያስተምራሉ ከአራት ውስጥ ካላቸው አንዱ ነው። ቁርአንን ያስተምራሉ ካላቸው ውስጥ አንዱ ኡበይ ኢብን ከዓብ ነው። ቁርአንን ያውቃሉ ከነሱ ተማሩ ከተባሉት ውስጥ ማን ነው? ኡበይ ኢብን ከዓብ። ምን ብሎ ያለው? ሱረቱ በቀራ ከማን እኩል ነበር ያለው? አይምን አሊምራን ሶሪ አልአዛብ ሱረት ተበቀራ ጋር እኩል ነው ብሎ የተናገረው ኡበይ ኢብን ከዓብ ነው። ሙሐመድ ከመሰከረ እኛ ትክክለኛ ብለን መረጃ የምንቀበለው ቡኻሪና ሙስሊም ላይ ሲዘገብ ነው እንጂ የሱዩጢ ፕሊዝ ቡኻሪን እኮ ዳኢፍ የሚያደርግ ነው። አሱጢ ቀላል ሰው መስሎ ነው እንዴ? ኤኒዌይስ አሁን እኮ ማለት ነው የምታቀርበው ሰሂህ ይሁን ደኢፍ ይሁን አሁን እዚህ ጋር እውቀት ይፈልጋል። ሳሂህ ቡኻሪ ብለህ አሁን ሌሎች ጽፈው ያመጡትን ቢሆንስ መረጃ የምታመጣለን? ይሄን አሁን ስለ ኪታብ እኔ ከምታወቅበት ትልቁ ነገር ምን እንደሆነ ታውቂያለሽ? እሺ ያለ መረጃ አንዲች አልተነፍስም እኮ አንተማ እንደ መረጃ አቀረብከው አውቃለሁ። አንተማ እንደ መረጃ አቀረብከው፣ ግን ይሄ ያቀረብከው መረጃ ሰሂህ ይሁን ደኢፍ ይሁን አሁን ይሄንን በደንብ እንትኖች ነው የሚያውቁት። አሁን እኛም እኔ በኩሌ ሐዲስ አላውቅም ያልኩህ ለዛ ነው። ያመጣህልኝን አዎ ብዬ አልቀበልም። ችግሩ ምንድነው? እሱ ቼክ ማድረግ አለብሽ። መረጃውን ያዥ እኮ ያ መጽሐፍ እኔ ጋር መኖር አለበት። አቶማ ምንም ያጨቃጭቅ ነገር የለውም። እኛ እዚህ ጋር ቁጥሩን እያሳየን ነው የምንናገረው፣ የሐዲሱን ደረጃ እያሳየን ነው የምንናገረው። አይ አንቺ እኔ አላቅም ስለ ሐዲስ የምትይ ከሆነ እኛ አንቺ ማታቂ ከሆነ ምን ማድረግ እንችላለን? ፋጡማ ግን ስለ ቁርአን አትጠይቁም ማድረግ ምንጭ ቁርአን ላይ እኮ ይኸውልሽ አይደለም እነዚህ ነገሮች ይቅርና የሃይማኖትሽን ዋና መሰረታዊ ነገሮች ብንጠይቅሽ እኮ አንዱንም አትመልሽ። ቁርአን ላይ እኮ ምንም የተጻፈ ነገር የለም እኮ ማለት ይቻላል። ፋጡማ ይኸውልህ እነዚህ ነገሮች ከቁርአን ማግኘት ይቻላል። እሺ ችግር የለውም። ለምን ቁርአን ላይ አትጠይቁኝም አልሽ? እሺ ቁርአንን የጻፈው ማን ነው? ሰው ነው? ጂኒ ነው? ወይስ ሰይጣን ነው? ወይስ አጋንንት ነው? ሰው ነው? ቁርአን ወህይ ወረደ። ማን ነው የጻፈው? ይኸውልህ ቁርአን ለረሱል አለይሂ ሰላቱ ወሰለም ወህይ ነው የወረደው። እሺ ማን ጻፈው? ከዛ ሲወርድ ለምሳሌ ቁርአን እንደወረደ በወረደበት ባለው ማቴሪያል ነው። በዘንባባም ቅጠል በሁሉም ነው የተጻፈው። ማን ጻፈው? እኛ አስቀድም እሱን እያሳየን ነበር። ፋጡማ እሱን አልጠየኩም እኮ ቅድም በድንጋይ ላይ ሲጻፍ እንደነበር ምናምን አሳይተናል። በቅጠል ላይ ሲጻፍ እንደነበር አሳይተናል። በአጥንት ላይ ሲጻፍ እንደነበር አሳይተናል። ፋጡማ ያን ነው አንድ ያደረገው። በአጥንት ላይ ማን የጻፈው? ማን የጻፈው በአጥንት ላይ? አይ ኖ ክርስቲያን እኔ አጥንት ላይ መጻፍ ቁርአን ላይ ጠይቁኝ ስላለች እኮ አጥንት የሚለውንም አትቀበልም እኮ። ኡስማን ነው አንድ ያደረገው ትያለሽ። እየተጋጨሽ ፋጢማ ከራስሽ እኔ አልጋጭም ካላወቅኩኝ አልመልስም። ኡስማን የሚባል ሰው እኮ ቁርአን ውስጥ ከነ የለም እኮ። ይኸውልህ እና አለ እኮ አላልንም። ኡስማን እኮ መች አላልን? ኡስማን እኮ ያደረገው የተለያየ ትርጉም እንዳይመጣ ቁርአን በወረደበት ዘዬ እንዲቀጥል ነው ያደረገው። ኦኬ አንዴ ሽፍታ ስለደረገሽናል በደንብ ለኦዲየንሱ ክሊር ለማድረግ እሺ። ኡበይ ኢብን ከዓብ እንግዲህ ክርስቲያንም ከብቶታል። ቡኻሪ 4999 ላይ የሚገኝ ነው። ሙሐመድ ከሱ ቁርአንን ተማሩ የተባለለት ከአራቱ ምርጥ ቁርአንን ተማሩ ከተባሉት ውስጥ አንዱ ነው። ስለ ሱራ አልአሕዛብ ሲናገር ከበቀራ እኩል ነበር እንቀራውም ነበር ብሎ የተናገረው ይሄ ነው። መረጃው ሰሒህ ነው፣ ሳሂህ የሆነ መረጃ ነው። ስለዚህ አሁን ምንድነው እሱ እነኚህ በቁርአንን ሰዎች እንዲማሩባቸው ሙሐመድ ያስተላለፋቸውን ኡስማን አይደለም እነኚህን አይደለም የመረጠው ኡስማን፣ ሌሎች መረጠና በሌሎች አጻፈ ማለት ነው። ከነኛ ውስጥ አንዱ በደንብ ሲቃወመው የነበረው አብደላህ ኢብን መስዑድ ነው። አብደላህ ኢብን መስዑድ
ከሰባ ቻፕተር በላይ ቀጥታ ከመሐመድ የተማረ ለመሐመድ ሲቀራለት እንኳን ያን አዲስ ላይ ያለ መሐመድ አለቀሰ ይላል። በዚህ መጠን ማለት ነው አለ የተባለ የተመሰከረለት ማን ነው? አብደላህ ኢብን መስዑድ ነው። ደጋግሞ ቅሬታውን አሰምቷል። በኡስማን ላይ ቅሬታውን አሰምቷል። ቁርአን አስተላላፊ ምርጥ ከተባሉት ውስጥ ወይንም ደግሞ ከነሱ ተማሩ ከተባሉት ውስጥ አብደላህ ኢብን መስዑድ ይገኛል ማለት ነው። ስለዚህ እነኚህ ቅሬታ ካሰሙ ሉክ ሙሐመድ ምርጦቹ ከነሱ ቁርአንን ተማሩ ተብለው የተጠሩት ቅሬታ ካሰሙ የሚነግረን ነገር አለ። እንዴት ሰው አይረዳም? እነሱ ጸሐፊ እንዳይሆኑ ካደረጓቸው በኋላ ሙሐመድ ከሞተ በኋላ ኢብን መስዑድ ቁርአናችሁን የእናንተን በቃ ትስጡ ለኡስማን ብሎ ካለ ኡስማን የሆነ ነገር ያደረገዋለ ባይዘ ለመገደሉ ምክንያት ወደፊት እንገባበታለን። አንድም ቁርአንን በርዘሃል በሚል ነው ኡስማን የተገደለበት። ሳባዎቹ ታቁ እንደሆነ አይደል ነው፣ ወደፊት እንገባበታለን። ዘሆድ እርስ በርስ ነው የተጨራረሱት። ሙሐመድ ደግሞ ምን ብሏል? አንዱ ሙስሊም ሴፍ አንስቶ ሌላኛውን ሴፍ ይዞ ከገደለ ሁለቱም ጋር ነው የሚገባሉ ብሏል። በደንብ አስተውሉ። አንድ ሙስሊም ሌላኛውን ሙስሊም በሴፍ ሄዶ ወቅቶ ከገደለ ተተጋዳደሉ ሁለቱም የጋነም ናቸው ብሏል። ሳባዎቹ በደንብ አስተውሉ። ሳባዎቹ ሁሉም እርስ በርስ ነው የተጨራረሱት ማለት ይቻላል። በግመሉ ጦርነት እንኳን በባትል ኦፍ ካሜል በሚባለው ላይ አይሻና አሊ በተዋጉበት ላይ እርግፍ ነው ያሉት እነ ጣላ የሞቱበት ነው። ሙሐመድ ቀጥታ ገነት ትገባላችሁ ያላቸው የዛለታ ነው። በጦር የተጨራረሱት ማለት ነው። በጦርነት መስጊድ ውስጥ ሁሉ ነው በሴፍ እንደዚህ የተቆራረጡ በብረት ሸቦ ላይ መርዝ የተነከረ አሊን አሁን እንደዛ እዚህ ላይ ቆርጠው ነው የገደሉት። እና በጣም ዘግናኝ በሆነ ሁኔታ ፋጢማን እንኳን የሙሐመድን የልጁን ስም ስለያዘች ሙሐመድ በሞተ አይ ቲንክ በ6 ወሩ ምናምን አካባቢ ነው እንድታልፍ የተደረገችው ማለት ነው። እና እርስ በርስ ነው የተጨራረሱት ዘሆል ማለት ነው። ዘሆል እርስ በርስ ነው የተጨራረሱት። የኡስማን ሞት ወይንም ደግሞ መገደል አንደኛው ምክንያት ከቁርአን ጋር በተያያዘ ነው። ቁርአንን በርዘሃል የሚል ነው። ኢብን መስዑድ ለዛ ነው ቁርአኔን እኔ ለሱ አልሰጥም። ኢብን ለኢራቅ ሰዎች ለኩፋ አይደለ ቁርአናችሁን እንዳሰጡ ይላቸዋል ማለት ነው። ጠብቁ የእናንተን ቁርአን ለሱ እንዳሰጡ ብሎ ይላል ማለት ነው። ኡስማን ልዩነቱ ሲመጣ ያደረገው ምንድነው? እሱ ልዩነቶችን ለማስወገድ ማቃጠል ነው የተጠቀመው። ሙሐመድ ግን በጊዜው ልዩነት ሲመጣበት ሙሐመድ ምን አይነት መፍትሄ ነበር የሚሰጠው? ኖ እሱ ባለውም ወርዷል፣ አንተ ባልከውም ወርዷል፣ አንተም ትክክል ነህ፣ አንተም ልክ ነህ፣ በቁርአን መከራከር ያከፍራል ነው ያለው። አንድ ነው አይደለም ያለው። በደንብ አስተውሉ። በቁርአን ላይ መከራከር መጨቃጨቅ ያከፍራል፣ አንተም ትክክል ነህ፣ አንተም ትክክል ነህ ነበር ያለው። ኡስማን ግን ይህንን አንድ ለማድረግ ስላልቻለ ምንድን ያደረገው? ሁሉንም ማጸዳቸውና አንድ ቁርአን አደረገ ማለት ነው። ደሆል አሁን ኮፒ የምናደርገው ከዛ ነው ይላሉ። እሱ ወደፊት እናየዋለን። የመጀመሪያዎቹ ኮፒዎች በእንደዚህ አይነት ሁኔታ ነው የተጠናቀቁት ማለት ነው። ግን እስቲ ሱራ 39 2 እና 4 አንዴ ክፈተው እስቲ። ቁርአን ላይ አንድ እንትን የሚል ነገር አለ። መጽሐፍ ሰጥተንሃል ይላል። እንዴት ነው የምፈስሩት? ይሄንን ረድዋል። እሺ መጀመሪያ የእናንተን ሀሳብ እስቲ እንስማ። 39 2 አካባቢ 2 እና 1 ኦኬ። የመጽሐፉ መወረድ አሸናፊው ጥበበኛው ከሆነው አላህ ነው ይላል። እኛ ወደ አንተ መጽሐፉን በእውነት ሲሆን አወረድ ነው። አላህንም ሃይማኖትን ለእርሱ ብቻ ያጠራ ሆነ ተገዛው ይላል። ለሙሐመድ የወረደለት መጽሐፍ ነው። ወህይ ነው የወረደው። መጽሐፍ ወረደለት የሚለው ዛሬ ምንድን ነው? ይኸውልህ ቃሉ ዙሮ በአንድ ላይ ሲሆን መጽሐፍ ነው አይደል የሚሆነው? እንዴት ነው? ቁርአን እኮ በሰዎች ልብ ላይ ያለ ነው። እኔ እኮ ስለ መጽሐፍ ነው እያወራሁት ያለሁት፣ ልብ ላይ ያለን አይደለም።
ምን ላይ ነው ያለው አይደል? ጥያቄ እና አሁን ይሄ ምንድነው ችግር? መጽሐፍ አይደለም ወህይ ነው። ወህዩ ያ የወረደው ቁርአን አንድ ላይ ታትሞ መጽሐፍ ሆነ። መጽሐፍ ሳይሆን ታዲያ አላህ ለምንድን ነው መጽሐፍ ባለው መጽሐፍ አልወረደም? ኦኬ በመሐመድ ጊዜ እንደዚህ አንድነት አልተጠረዘም ነበር አይደለ? አዎ። ታዲያ አላህ ለምንድን ነው እሱ መጽሐፍ ነው ያወረድኩት የሚለው? ታዲያ መጽሐፍ ባልነበረበት ሰዓት ላይ ቃል እንኳን አንድ ላይ እኮ ሲሰበሰቡ አሁን እዚህ ጋር ምንድነው ችግሩ? ለምን መጽሐፍ አለ ነው? ያ መጽሐፍ አይደለማ ወይና መጽሐፍን እንለየ እንጂ እህታችን፣ መጽሐፍ ከተባለ እኮ መጽሐፍ ነው በቃ። ኡስማን ነው የጻፈው ብለን እንደምን እንላለን? መሐመድ ጊዜ መጽሐፍ ካለ በሰዓቱ እኮ ተጽፏል እኮ በሰዓቱ እኮ ሲወርድ እኮ ተጽፏል። በነበረው ሰው እኮ ተጽፏል። ያንን አንድ ላይ የተሰበሰበው ክርስቲያን ነው የጻፈው። እሱ ክርስቲያን ነው የጻፈው። ኖ ማን ክርስቲያን አይደለም። ክርስቲያን የጻፈ እንዳለ ባሳየሽስ? ለመሐመድ ሲጽፍለት የነበረ ክርስቲያን የሆነ እንዳለ ባሳየሽስ? ወረቃ እንድታሳየኝ ነው? ኖስ ማለት ነው መሐመድ ነብይ ገና ሳይሆን የሞተው። እሺ ብታሳይ ችግር የለውም። ምክንያቱም እኮ ከቁርአን በፊት እንጂል ዘቡር እንዳለ እኮ እናምናለን አይደል? እናምናለን፣ እንደወረደ እናምናለን። አንተገብርበትም እንጂ ለምሳሌ ሱረቱ አሊ ኢምራን እና በቀራ ቁርአን ነው እንጂል ነው? ቁርአን ውስጥ ከሆነ ቁርአን ነው። የእንጂል ትምህርት ሊሆን ይችላል። አሊ ኢምራን እና በቀራ የተውራት ቁርአን ውስጥ ካለ እኔ ምልህ ቁርአን ውስጥ ካለ ቁርአን ነው ምልህ። ግን ሱረቱል አልዒምራን ስለ ኢንጂል ወለ ስለ ዘቡር ሊያወራ ይችላል። ያ ማለት ዘቡር ነው ኢንጂል ነው ሳይሆን ትምህርቱን እዛ ላይ ያስተምራል። እኔ እኮ እሱ ምን አለ አይደለም ውስጡ ያለውን ሳይሆን ሱረቱ አልዒምራን የሚባለው ምዕራፉ ራሱ እሱን ሲጽፍለት የነበረው ክርስቲያን ሆኗል። ለምሳሌ በራሱ ጊዜ ነው የሚጽፈው። ለመሐመድ ነው እንጂ የሚጽፈው እኮ ሊሆን ይችላል እኮ አልኩህ እኮ። ለምሳሌ እኔ አሁን በኢንጂል በዘቡር እናምናለን ሙስሊሞች። አናምንም መች አልናችሁ? ተበርዟል አልን እንጂ መች አናምንም አልናችሁ? በሰዓቱ ለወረደው ኢንጂል ዘቡር አቤት ተበርዟል የሚል የለም። አንድ በይ አላህ ተበርዟል አላለም። ነብይሽም ተበርዟል አላለም። ሁለተኛ ደግሞ ሰውየው ከተውራትና ከኢንጂል ጋር ምን አገናኘው? ይሄ እኮ ለቁርአንን ሲጽፍለት የነበረ መሐመድ እኔ ከጻፍኩለት ውጭ ምንም አያውቅም ብሎ ክርስቲያን ሆነ። በረሱል አሁን ይሄን መረጃ ምጣ ብልህ ከሀዲስ ነው የምታምጣልኛ? ቁርአንሽ ማጻፊያቸው እኮ ማን እንደሆነ አይታወቅም። ቀደሙ ከተስማማን እኮ ሐዲስ ላይ ነው ያለው የቁርአን ጻፊዎች። ይሄ መረጃ ያዡ። እሺ ለማንኛውም ሐዲሱን ያዡ። ሳይል ቡኻሪ 36:17 ላይ ናሬትድ አነስ እንደተረከው there was a Christian who embraced Islam and read Surah Al-Baqarah and Surah Al-Imran and he used to write for the prophet አንድ ክርስቲያን ነበረ እስልምናን የተቀበለ ሱረቱ በቀራን እና አልኢምራንን ለነብዩ ምን ያደርግለት ነበር? ይጽፍለት ነበር። ላተሮን he returned to Christianity again and he used to say ከዛ በኋላ ወደ ክርስትና ተመለሰና እንደዚህ ይል ጀመር ሙሐመድ knows nothing but what I have written for him ሙሐመድ አንዳች የሚያውቀው ነገር የለም እኔ ከጻፍኩለት በስተቀር። ለምሳሌ ይህንን ሙሐመድ ወደ ክርስትና የመጣው ሰውዬ ለሙሐመድ ሲጽፍለት ከነበረ በኋላ ደግሞ በኡስማን ጊዜ ቁርአን ተሰብስቦ ከድንጋይ ላይ ከአጥንት ላይ ከቅጠል ላይ ተሰብስቦ ከሆነ የተጻፈው ይህ ሰውዬ ለምሳሌ ምን ብሏል? ሙሐመድ እኔ ከጻፍኩለት ውጭ አንዳች ነገር አያውቅም ብሎ ወደ ክርስትና መጥቷል። ስለዚህ ለሙሐመድ ዝም ብሎ የውሸትም ሲጽፍለት ኖሮ በየድንጋይ ላይ በየቅጠል ላይ ሲጽፍለት ኖሮ ክርስቲያን ሆኗል ይህ ሰውዬ። በኋላ ግን ሙሐመድ ከሞተ በኋላ ከዓመታት በኋላ ግን ያንን ድንጋይ ወረቀት ድንጋይ አጥንት የጀርባ አጥንት ቅጠል ምናምን ሰብስቦ ከዛ ላይ ሲገለብጡ ይሄ ሰውዬ ጻፈው ሊኖር ይችላል። ለምሳሌ
በመሐመድ ጊዜ ከጻፋቸው አንዱ ይሄ ነው። ሌላኛው ደግሞ ወደ የወጣ ሌላም አለ። ቁርአን ወርዶባቸዋል ነኝ አክቹዋሊ። ስለዚህ አለኝ ክርስቲያን ስታክ ያደረኩ ይመስለኛል። አለ ትሰማለህ? ያ ስለዚህ እንዴት ነው እሱ ነገሩ ወገን? እንዴት ነው እሱ? ምን ይመስልሻል ፋጢማ ይሄ ነገር? አሁን ወላሂ አልገባኝም። እስኪ የገባው ካለ መልስልኝ። ገብቶሻል? ወላሂ አልገባኝም። የገባ ካለ እስኪ ሚውት አድርጌ አዳምጣለሁ። እሺ ዩቲ ፉአድ ረድዋን ዩሱፍ እኔ ብልህ አንደኛ ሰውየውን ብታስተዋወቀኝ ደስ ይላል። ማን ነው እንደዛ ብሎ ያወራው ሰው? ሁለተኛ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም። ምክንያቱም አላህ ራሱ እንደተናገረው ማንበብና መጻፍ ብችልማ በጽሁፍ ባለህ በችሎትህ ማለት ነው። ያው ታውቀዋለህ፣ በችሎትህ የጻፍከው የገጠምከው ተረት ወይም ደግሞ ሌላ ነገር ነው ብለው ይሉ ነበረ። አንተ መጻፍና ማንበብ አለመቻል ራሱ እንደ ጥበብ ነው የሚቆጠረው ማለት ነው። ምክንያቱም አንድ ሰው መጻፍና ማንበብ ሳይችል ይሄን አክል ወይ ለህዝቡ ማስተማር ማለት ምን አክል ከፈጣሪ እርዳታ ሳይሆን በራሱ ችሎት ማንም ሰው እንደማይፈጽም ነው። አሁን እዚህ ጋር ያልከውን ሰውዬ እንድጠቅስልኝ አንደኛ እፈልጋለሁ። ያልከውን ሰውዬውን የክርስቲያን ሆነ የምትለኝን ሰውዬ ማለት ነው። እና ይሄ ነገር ምንድን ነው? አሁን እስቲ አንድ የቁርአኑ ላይ መልሰውና ይሄን ነገር ደጋግማችሁ ስለምትሉት ምንድን ነው እሱ? ቆይ ቁርአን ታምር ነው ምናምን የምትሉት አንዴ እስቲ 111 አንዴ ክፈተው እስቲ። የት ነው ሄድክ? ስንት ነው የከፈትከው? 111 እኮ ነው ያልኩህ። ምዕራፍ 111 ለምሳሌ ይሄ አቡላብ ሙሐመድ ተራራ ላይ ወጣ፣ እኔ ግልጽ አስፈራሪ ነኝ ፍሩኝ ሲል ለዚህ ነው እንደጠራህም ብሎ ስላለው ሌሊት ተነሳና ሙሐመድ ተራራ ላይ ወጣና ጮኸ። ሰዎች ሲሰበሰቡ አቡላብም መጣ። አቡላብ የነብዩ አጎት ነው ሶሪ። ከዛ የሆነ ነገር ልንገራችሁ አላቸው። አዎ አሉት። ታምኑኛላችሁ አለ። አዎ ነገር እናምናለን አሉት። እኔ ግልጽ አስፈራሪ ብቻ ነኝ አላቸው። ለዚህ ነው የጠራህን ብሎት አቡላብ ጥሎት ሄደ። ከዛ ተአምር የሆነ መገለጥ መጣ። አሁን ተአምር ያለው ጥበብ ያለውን የአቡላብ እጆች ከሰሩ ጠፉ፣ ከሰረም። ከእርሱም ገንዘቡ የሚያፈራው አልጠቀመውም፣ ምንም አልጠቀመውም። የመንቀልቀል ባለቤት የሆነ እሳት ውስጥ በእርግጥ ይገባል። ሚስቱ እንጨት ተሸካሚ ስትሆን በአንገቷ ላይ ጭርት ያለባት ገመድ ያለባት ስትሆን ምንድነው ይሄዳል? ምንድነው ጥበቡ? 108ኛውን አድርገው ምንድነው ይሄንን ማለት? ሰንበዲን ለመሳደብ ምክንያት እየፈለክ ቁርአን መገለጥ መጣልኝ ማለት ምንድን ነው? እዚህ ጋር ደግሞ መሐመድ ይሄ ሰውዬ ሲሞት ልጆች አሁን እየወለደ አይደለም፣ ሲሞት ዘር የለውም ብለው ተናገሩ። ሲያሙት ሰማና አንድ ቁርአን ምዕራፍ አወረደ። ምን ብሎ? እኛ በጣም ብዙ ነገሮችን ሰጠንህ፣ ስለዚህ ለጌታ ስገድ፣ በስሙም ሰዋ። ጠይህ የሚጠላህ እርሱ በእርግጥ ዘሩ የተቆረጠ ነው። እንደሚጠሉ ታወቀ። ይሄ ተሞተ ዘሩ ይቆረጣል፣ ከዛ በኋላ የሚወርሰው የለም ሲሉ ዘርህ የተቆረጠ ነው የሚሉ ዘራቸው የተቆረጠ ነው። ምንድን ነው ጥበቡ? ይሄ 3350 ክፈተው። ምንድን ነው ጥበቡ? ይህን ልመልስልህ። ይሄንን ማንኛውም ሰው ያልተማረ ማለት አይችልም እንዴ? በፈጣሪው እያሳበበ እኮ ልንገርህ። አዳምጥ። ዜነብን ከዘይድ ነጠቀና ገባ። ሲያገባ 37ኛው ላይ አንብቡት። ከዛ በኋላ ቤት ውስጥ ቁጭ ብለው ሲጫወቱ ሲያወሩ እንዴ
ለእኛ 4 ብቻ ፈቅዶ እሱ ብዙ አገባ ሲሉት ምን አለ? ለእኔ ብዙ ሚስቶች ተፈቅደውልኛል የሚል ይህንን አወረደ። አንተ ነቢይ ወይ እኛ እነዚያን መህሮቻቸውን የሰጠሃቸው ሚስቶችን በአላህና በአንተ ከመካከላቸውም እነዚያን እጅ የጨበጣቸው ምርኮም ያስካቸው እነዚያም ከአንተ ጋር የተሰደዱት የአጎትህ ሴቶች ልጆች፣ የአክስቶችህም ሴቶች ልጆች፣ የውሽሜች ሴቶች ልጆች፣ የውሽሜዎችህንም ሴቶች ልጆች ማግባትን ለአንተ ፈቀድንልህ። ምንድን ነው ጥበቡ ይሄ? የአክስት ልጆች ሚስት ተፈቅደውልሃል፣ የአክስቶች ልጆች ልጆች ተፈቅደውልሃል። እንደዚህ ማግባት ምንድን ነው ጥበቡ ይሄ? ያመነ ሴት ነፍሷን የውሽሜ ልጅ የሚል የለም። የውሽሜዎችንም ሴቶች ልጆች ይላል እኮ ይኸውልህ፣ የውሽሜዎችን አሳያት። የውሽማህንም ሴቶች ልጆች የውሽሜህንም ሴቶች ልጆች ማጋባት ለአንተ ፈቀድንልህ። ያመነች ሴት ነፍሷን ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ። ምንድን ነው ጥበቡ ይሄ? ከፍ አድርገው 53 አካባቢ። ከዛ እንደዚህ ሲላቸው ተሰብስበው ቤቱ መጡበት። ቤቱ መጥተው እንትን ሆኑ ወንዶቹ። ከዛ በኋላ በቃ እሱ ሲሞት ወይም ሚስቶቹን እናገባለን ብለው አሚት ጀመሩ። ጎርደድ አለ ይላል ሐዲስ ላይ። አልወጣሉት ቁጭ ብለው ወሬ ጀመሩ፣ ጨዋታ ጀመሩ። ከዛ ምን አለ? እናንተ ያመናችሁ ሆይ መድረሱን የምትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ እንዳገቡ አለ። ተፈቅዶላችኋል ሲል የሴት ማዕገር ብለው ሲመጣ በቃ ወንዶቹ ደግሞ በቃ ታልሆነ ሴቶቹ ሁሉ ነፍሷንም ቢሆን እንደሱ ምሰጥ ከሆነ እሱ እንዳያገባቸው ከአማኝ ውጭ ሁሉም ተተፈቀደ፣ እኛ ተስፋም የለን እሱ እስከሚሞት መጠበቅ ነው ብለው ጨዋታ ጀመሩ ማለት ነው። ከዛ ምን አለ? አሁን ደግሞ ውጡ ከቤቴ ማለት ደበረውና አላ መገለጥ ነገረኝ። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁም አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ራሱ እየነገራችሁ ከእናንተ ያፍራል፣ ነቢዩን ያስቸግራል። ግን አላህ ከእውነት ከመናገር ከእውነት አያፍርም። ዕቃንም ዕቃ ይዋዋሱ ነበር። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸውም የበለጠ ንጽሕና ነውና የአላህንም መልእክተኛ ልታስቸግሩ ሚስቱንም ከእርሱ በኋላ ሚስቱንም የአላህን መልእክተኛ ሚስቶች ከእርሱ በኋላ ምን ጊዜም ልታገቡ ለእናንተ አይገባችሁ። ይሄ አላህ ዘንድ ከባድ ኃጢአት ነውና ምንድነው ጥበቡ? ቆይ ይሄ ምንድነው ጥበቡ? 223 ክፈተው። ምንድነው ጥበቡ? ይሄ 223 ምንድነው? ይሄ ምን ጥበብ አለው? ይሄ የምን ጥበብ ነው? የምን ጥበብ ነው የምታወሩት? ሴቶች ለእናንተ ስለ ወሲብ ጠየቁ። ስለ ወሲብ ሲጠየቅ ደግሞ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁ ድረሱ። ምንድን ነው ይሄ? ጥበብ ነው እንዴ? ሴት እንደፈለግ ከረስ 420 የምን ጥበብ ነው የምታወሩት? ቁርአን ላይ ስለምን ጥበብ ነው የምታወሩት? ይህንን እኮ ማንኛውም ሰው ያወራዋል። 20 በሚስት ስፍራ ሚስትን መለወጥ ከፈለጋችሁ ለአንደኛይቱ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆኑ ከእርሷ ምንም አትውሰዱ። ሚስትህን እንደ ቆልቆሌ ዕቃ ቀይራት። ምንድን ነው እሱ? ዋትስ ዘ ፖይንት? ይሄ ከዚህ የምናገኘው ምንድን ነው? የምን ጥበብ ነው የምታወሩት? 34 ላይ ደግሞ ልታምፅብኝ ትችላለህ ብለህ ከፈራህ ገስጻት፣ በመኝታ ተለያያት፣ ምታት። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ወንዶ ከገንዘቦቻቸው ለሴቶች በመስጠታቸው ነው። ገንዘብ ወንዶች ለሴቷ ስለሚሰጥ የበላይ ነው። አሁን አረብ ሀገር ላይ ፍዳዋን እያየች ወንዱን እያስተዳደረች ያለች ሴቷ ነች። ስለዚህ አላህ ተሳስቷል ማለት ነው። መልካሞቹ ሴቶች ልባሞቹ ታዛዦች ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያ ማመፃቸውን የምትፈሩ ያመፁትን አይደለም፣ ልብ በሉ። ማመፃቸውን የምትፈሩትን ገስጿቸው፣ በመኝታ ተለያቸው። ሳካ ሳታደርጉ በቅንፍ የገባ ነው ሊያጭበረብሩ ምቷቸው። ምንድን ነው ይሄ ጥበቡ? ገና ልታምፅ ትችላለህ ብሎ ካሰበ ምታት።
ይህ ምን ጥበብ ነው? ወንዱስ ካመፀባ ካወቀች ትስማማለች ከሱ ጋር ግዴታ ነው እንዳይፈታት መስማማት፣ ንብረቷን መፍቷን ሁሉ ትታ አርፋ እንደ ዕቃ መቀመጥ አለባት ነው የሚለው ሱራ 4 128 ነው። እንደዛ አካባቢ ቼክ አድርገው። ጨረስክ? ምንድነው ጥበቡ? ቀጥልሽ። ምንድነው ጥበቡ? እስቲ ንገረኝ። ጨረስክ ወይ? ያ ቀጥል። ጨረስክ? እሺ ችል በልና ትቀጥላለሽ። በመጀመሪያ አንተ እምነትህ ምንድን ነው? በመጀመሪያ እምነትህ ዝም ብለህ በሎጂክ ነው የምታምነው ወይስ በኢየሱስ ነው የምታምነው? መጀመሪያ አንድ ይህን ጥያቄ መልስልኛ። ከዛ በኋላ ለጥያቄ ሁሉ መልስ መልስልሃለሁ። ምን አገናኘው ከተነሳው ጋር? እኔ እኮ ለአንተ ነው ምላሽ መልስልኝ ስለፈለግኩት ነው። ለምን እንደፈለግኩት በኋላ አስረዳለሁ። አንዴ መልስልኝ። እሺ አዳምጥ። ምክንያቱም ይሄ ቶፒክ አልነበረም። ቶፒኩን ትዊስት አደረግከውና ቁርአን ጥበብ የተሞላበት ሙሐመድ ሳይማር እንዴት ይህን የመሰለ ጥበብ ይናገራል? ይህን የመሰለ ጥበብ እንዴት ያወርዳል ብለህ አንተ ተምረሃል። ተምረህ ይህንን ቤት ያተግቡ ለማለት ጠቢብ መሆን አይጠበቅብህም። ሚስቶችን እኔ ከሞትኩ በኋላ ማንም እንዳያገባ ለማለት ይሄ ጥበብ አያስፈልግም። ሰዎችን ለመሳደብ በፈጣሪ ማሳበብ ጥበብ አይደለም። ይሄ እንደፈለግ ሴትን ረሳት ማለት ጥበብ አይደለም። ይሄ ሴት ልጅ ልታምፅብኝ ትችላለች ብለህ ካሰብክ ምታት። ይሄ ጥበብ አይደለም። ሚስትህን በገንዘብ መለወቅ ፈለክ ለውጣት ማለት ይሄ ጥበብ አይደለም። አንድ ሰው ይህንን ጠቢብ አያደርገውም። ከያነሳ ነው ቶፒክ ጋር ሽፍት አደረግከውና ስላልተማረ ማንበብ መጻፍ ስለማይችል ይህን የመሰለ ድንቅ ብለህ ስላልክ ነው ምላሽ የሰጠው እንጂ እኔ የእኛው ቶፒክ መሆኑ አይደለም። አክቹዋሊ ስለዚህ አንተ በኢየሱስ ታምናለህ፣ በፈጣሪ የምታምን ሰው እስከሆንክ ድረስ ማለት ነው። ፈጣሪ ያለህን ሁሉ ትታዘዛለህ። እስከ ታዘዝክ ድረስ እኛም ምሳሌ እኛ አንዳንድ ሙስሊም ፈጣሪ ያለን ብለን የምንቀበለው ነገር ትልቁ ነገር ቢኖር ቁርአን ነው። ቁርአንን ደግሞ በመጀመሪያ እኛ ሌላ ጥያቄ እንዳናነሳ ያደረገ ምንድን ነው? ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ የሚለውን ሱረቱ ነጅም ላይ ከራሱ አያወራም የሚለው ነገር ነው። እሱን ያዝልኝ። ሁለተኛ ሱረቱል 111ኛው ምዕራፍ ማለት ነው ተበት የዳ የሚለው ማለት ነው። ስለ አቤ ለሀብ የሚያመራው ስለ አጎታቸው የሚያወራው እሱኛው ያው እሱ መጀመሪያ እጅህ ምንድን ነበር ያሉት? እጅህ ተበለከ ጥፋት ብለው ሰድቦት ነበር መጀመሪያ የሄደው። የአቡ ለሀብ ሙሐመድ ሰለላሁ ዐለይሂ ወሰለም ሰድቧቸው ነበር የሄደው። ከዛ ያን ምላሽ ደግሞ ፈጣሪ ነው የመለሰው እንጂ ራሳቸው አይደለም። ራሳቸው ላለመሆኑ ደግሞ ምንድነው ምስክሩ? ራሳቸው ከራሳቸው እንደማያወሩ ግልጽ ነው። በጣም ቆንጆ ዳይት ምስክር ድንቢት ጣሉ። ሉክ አጎቱ ሰደበው። በተመሳሳይ ደግሞ አጎቱ ምላሽ ማን ተሳደበለት? አላህ ተሳደበለት። ቅድም ያልኩህ እኮ ነው። አንተ መሳደብ ስትፈልግ ፈጣሪ ነው ያለው፣ እኔ አይደለሁም። አንተ ነው ያልከው ስትል ደግሞ ኖ ይሄው ፈጣሪ አንተ ከራስ አትናገርም ብሎኛል። ደምሳሽ መጣና አሁን ክርስቲያን አንተ ማትረባ ይልሃል። ለምን ሰድበኝ ስትል ኖ እኔ አይደለሁም የተሳደብኩት ንገር ብሎኝ ነው ፈጣሪ። ከራስህ ነው ያልከው፣ ከራስህ አንዳች አትናገርም ብሎኛል ብሎ ደግሞ መጽሐፉ ላይ ያሳያል። እሺ ከዛ የምቀጥለው ምንድን ነው? ያሁን ያለው እንዳለ ከፈጣሪ ዘንድ መሆኑ ግልጽ ነው። ለመሰለ ግልጽ ነው ለመሰለ በቃ ለምን ይሄ ፊውቸሪቲ እኮ ነው። አሁን ያቦላ በሚወርስ በሚቀጥል በጣም እየቀለድክ ነው። ወደ ቶፒኩ መልሰውና ወደ ቶፒኩ ይመለስና ምንም እዚህ ላይ ጊዜ ባገል ጥሩ ነው። ሰርኩላር የሆነ እንትን ማድረግ እዛው እየተሽከረከርክ ግልጽ ነው ትላለህ። ከራሱ አይናገርም ትላለህ። ማን ነገረ? ቁርአን ማን ነገረ? ሙሐመድ። ከራሱ አይነገርም ብሎ ራሱ ይነግርሃል። ከቤቴ ውጡልኝ ብሎ የሚነግርህ ራሱ ሙሐመድ ነው። ራሱ ደግሞ እኔ አይናፋር ነኝ ይልሃል። ታዲያ ይኸው እየነገርከኝ ነው ስትለው ኖ አላህ ነው የተናገረው ይልሃል። ኤኔስ ፓራፍሬዝ አድርገው ክርስቲያን የመጀመሪያውን ቶፒክ ስማኝ አንዴ
አንዴ ስማኝ። በቃ አሁን ይሄ በጣም እስካሁን የተወሩት ነገሮች በነገራችን ላይ ጠበብ ብላችሁ ቁርአን ጠበብ ነው ምናምን አንዴ ስማኝ። በጣም አጠር ያለ መልስ ነው። በጣም ብዙ እንደዚህ አይነት ነገሮች ከዚህም የወረዱ ነገሮች አሉት። አሁን እሱ ቶፒካችን ስላልሆነ መለስ እንበልና ወደ ቶፒካችን። በሙሐመድ ጊዜ የተጻፈው ኦሪጂናል ቁርአን ዛሬ 114ቱ እናንተ ብላችሁ የምትቀሩት ነው ወይ ነው ጥያቄያችን። እዛ ላይ መቀጠል ስላለ የሱፍ አለ አንዴ እናንተ እያወራችሁ ያላችሁት አሁን እዚህ ጋር ማንግባባው እንዴት እንደሆነ ልንገራችሁ። ረድዋን በቃ ጨርሰናል። በቃ ሙሐመድ ከራሱ ምንም አይናገርም። ሙሐመድ ለቂጣችሁን በ3 ድንጋይ ጠረጉ ሲልም በቃ ወሂ ነው። የአባታችሁን ብልት ነከሱም ሲል ወሂ ነው። በቃ እናመሰግናለን። ጨርሰናል። አሁን ሌላ ምንም ያከራክር ነገር አይደለም። በነገራችን ላይ ይህን ለመቀበል ሰው አለመሆን ነው የሚጠበቅባችሁ። እንደ ጋሪ ፈረስ መነዳት አያስፈልግም። አንድ ሃይማኖት እንደሌለው ሰው እያወራችሁ ነው። ሃይማኖት እንደሌለው ሰው እያወራችሁ በቃ ጨርሰናል። ሃይማኖት የሌላችን እናታስቀይረን በቃ የሱፍ ሰላም ነው። እንኳን ደህና መጣ። እንዴት እንደ ጋሪ ፈረስ ስትል አልገባኝም። እሺ በሙሐመድ ጊዜ የተጻፈው ኦሪጂናል ቁርአን አሁን አለ? እንዴት አለ እንጂ በሙሐመድ ጊዜ የተጻፈው ኦሪጂናል ቁርአን አለ አሁን? እና በማን ጊዜ ነው የተጻፈው? ኦኬ አዎ። እና ተራበ ቁርአን በሙሐመድ ጊዜ በማን ጊዜ ነው? ስንት ምዕራፍ ነበረ ሙሐመድ ያጻፈው? ሰማለህ? አቤት አቤት። ስንት ምዕራፍ ነበር ያጻፈው ሙሐመድ? አልሰማም? ወጣ መሰለኝ። ኦኬ ያ ብዙ አስቂ ነገሮች ነው ያሉት። እኔ እንዴት ነው የምንግባባው? ወገን እንዴት ነው የምንግባባው? መግባባት እኮ አልቻልንም። እኔ ግን ያሳዝኑኛል። በቃ ምንም ስለ ቁርአናቸው አመጣጥ ታሪካዊ ሁኔታዎች አልነገሯቸውም። ጥፋቱ እናንተ አይደለም። አክቹዋሊ እንዳለ የነገሯችሁ ኦልሞስት ስህተት ነበረ። በእንደዚህ አይነት ጉዳይ ላይ እንዲቴል የነገሯችሁ ነገር ስለሌለ ነው። እናንተ ጥፋት አይሆንም ማለት ነው። እናንተ ጥፋታችሁ የሚሆነው ምንድን ነው? አለማንበባችሁ ከሆነ ነው እንጂ አለመናገራቸው የእናንተ ጥፋት ላይሆን ይችላል። እና ቀጥሉ። እሺ ኡሙ ራያን ዩቲ አላችሁ? ዩቲ ወይም ፉአድ ጣሂርም አለ። ቅድም ነው የገባው። አይ ቲንክ መልስ መመለስ የምትችሉ ሙስሊሞች ማይካችሁ መክፈት ትችላላችሁ በየተራው። ኦኬ ዩኒስ ምናምን የሚል እሺ፣ ጥያቄያችሁ ምን ነበር? ኦኬ ጥያቄያችን በሙሐመድ ጊዜ የተጻፈው ቁርአን ወይም ደግሞ ኦሪጂናል ማኑስክሪፕት አሁን አለ ወይ ነው የመጀመሪያው ጥያቄያችን። ቁርአን መጀመሪያም የተጻፈ ነው። ኦኬ ስለዚህ በሙሐመድ ጊዜ የተጻፈው ቁርአን አለ? ቁርአን በሙሐመድ ጊዜ የተጻፈ ነው አለ። በዛ ጊዜ የተጻፈው አለ? ሌላ የተጻፈ የለም። እሺ ማስረጃ አስተኝ እስኪ። ምን አይነት ማስረጃ? በሙሐመድ ጊዜ የተጻፈው ቁርአን ማለትም በ23 ዓመት ውስጥ የነበረው ያ ቁርአን አለ ብለህ እየሞገትክ ስለሆነ ለዛ ማስረጃ አስተኝ እስኪ። አንተ ለምሳሌ ወይም የተሻለበትን ጊዜ ስጠኝ እስኪ። ኦኬ እሺ ችግር የለውም። በሙሐመድ ጊዜ በምን ላይ ነበር ሲጻፍ የነበረው? ለምሳሌ እንደ መጽሐፍ ቅዱስ ለምሳሌ እንደ መጽሐፍ ቅዱስ እሱን ችግር የለውም። በሙሐመድ ጊዜ በምን ላይ ነበር የተጻፈው ቁርአን? ማለት በአረብኛ ነው። በምን ላይ ነበር ሲጻፍ የነበረው? ጥያቄን ግልጽ አድርግልኝ።
በምን ላይ ነበር? በወረቀት ላይ ነበረ? በምን ላይ ነበር ሲጻፍ የነበረው? በመጀመሪያ ደረጃ ወህይ ይወርዳል ከአላህ ሱብሓነሁ ወተዓላ። ወህይ ሲወርድ በወህይ አማካኝነት ነው የሚጽፈው። በመጽሐፍ ቅዱስም እኮ የማያነብ ነብይ ይመጣል ይላል እኮ አይደል? ኧረ ይላል ይላል። ኦኬ፣ አሁን ለማንኛውም ቁርአኑ ላይ ቁም እናውራ። እሺ፣ ስለ ቁርአኑ ካልክ ይሄ ነው። ምንድነው ይሄ? የቱ ጥያቄ? አሁን አንተ ምንድነው ነው? ቁርአን እትም አለው የሚል አሳየኝ እስኪ። አንተ አለ ወይ? አለ የሚል አሳየኝ። አሳየኝ እስኪ። እትም ማለት አሁን የላልከኝ ጥያቄ በየጊዜው ልክ እንደ መጽሐፍ ቅዱስ አይሻሻል። ኦኬ፣ ዑስማን አቃጥሏቸዋል አለ። በየጊዜው የነበሩትን እነኛ ዑስማን ሰብስቦ አቃጠላቸዋል። አቃጠላቸው አይደል የሚለው? እሺ፣ ምን ነበር? አይሻ ጋር ረዲየላሁ ዐንሁ ጋር ተቀምጦ ነበር ቁርአን። አቃጠላቸው የሚሉት እነኚህ ቀጣፊ ውሸታም ናቸው። ለካ ክርስቲያኖች ናቸው መሰለኝ እንደዛ የሚሉት። አቃጠለው የሚለው ማን ነው? መቃጠል እኮ በአሁን ሰዓትም እኮ ቁርአን ሲቃጠል ቲክቶክ ላይ እናያለን። ለምንድን ነው ቁርአን ቲክቶክ ላይ የሚያቃጥሉት? ስለማያምኑበት ነው? ስለማያምኑበት ነው? ስለሚያምኑበት ነው የሚያቃጥሉት? እነሱ የማይረዱ ሰዎች ናቸው። ስለዚህ ዑስማንም አልረዳ ብሎ ነው ያቃጠለው። እናመሰግናለን እኮ። አሳየኝ እስኪ ዑስማን አቃጠለ የሚለውን። ኦልራይት ሌትስ ጎ። የሚያቃጥሉት ስለ ቁርአን ማያውቁ ማይረዱ ናቸው። እኛም እያልን ያለ ላይ ነው እኮ። አሳየኝ። መረዳት ስላልቻለ ነው ቁርአን ሰብስቦ ያቃጠለው። ኦኬ፣ እሺ፣ አይ ቲንክ ማይክ ክፍት ነው። ኦኬ፣ መረጃ እያያዛችሁ ሙስሊሞች ሳሂህ አል-ቡኻሪ 4987 ነው። የአማርኛው ላይ ቁርአንም መግቢያው ላይ አሳያችኋለሁ ከፈለጋችሁ። ምን ይላል? ኡትማን ሴንት ቱ ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ኦፍ ዋትሳፕ። ሁላችንም ልናነበው። እሺ፣ አማርኛው ላድርግልህ። በጣም ጥሩ፣ እናመሰግናለን። እሺ፣ አቀላልክልኝ። መጀመሪያ መረጃ ከየት ነው ያመጣው? አንድ እሺ፣ ይሄ ቅዱስ ቁርአን አሳታሚ ነጃሺ። አይ ቲንክ ትንሽ ስልክ እየስታክ እያደረገብኝ ስለሆነ ነው። ነጃሺ አሳታሚ ድርጅት የታተመ ነው። መግቢያው ላይ ምን እንደሚል አስነበባችሁ በአማርኛው ማለት ነው። ኦኬ፣ አዳምጥ። እኛ ማን ነበር አቃጠለ ያልነህ? ከሊፋ ኡስማን ነበር አቃጠለ ያልነህ አይደለ? ላንብብልህ እዚህ ጋር። ዳግመኛ ኸሊፋ ኡስማን በ25ኛው ዓመተ ስደት ባነበቡት ግጭት ስለተገኘ ምን ስለተገኘ ይላል? እሺ፣ ግጭት ስለተገኘ እሺ፣ በአራት የቁርአን ሊቃውንት የተከናወነ ጉባኤ፣ በጉባኤ ነው የተከናወነው ማለት ነው። በጉባኤ ነብዩ ከሞተ ከስንት ዓመት በኋላ ማለት ነው። በጉባኤ የተከናወነው ምንድነው? የቃላቱን አጻጻፍ አንዴ እስኪ አስምርልኝ። እሺ፣ በጉባኤ መሆኑን ይሄው በአራት የቁርአን ሊቃውንት በተከናወነ ጉባኤ። ጉባኤ ትላላችሁ አይደል ሙስሊሞች? ሁልጊዜ ይሄው ቁርአን በምንድነው የተሰበሰበው? በጉባኤ ነው የወሰኑት ማለት ነው። በአራት ሊቃውንቶች ተሰብስበው። መሐመድ ይሄን ነገር በምንም አያውቁም ጭራሽ። ሙስሊሞች ጉባኤ አይሉም የሚሉት ክርስቲያኖች። ይሄ ነኝ ጻፍኩት አይደለ? ይሄ እኔ ነኝ ጻፍኩት። አሁን ነው ጽፌ ያመጣሁት። አሁን አንዴ የሚታርጉስ ወንድሜ አሁን አየህ ተቃጠለ የሚሆነው አንዴ ሁሱ ኧረ ሚውት አድርግ። እኔ ሁለት ሰው ማስተናገድ አልችልም፣ ስልኬ ስታክ እያደረገብኝ ስለሆነ። አንዴ እሺ፣ በአራት እሺ፣ አሳያለሁ። ይሄው ምን ስለተገኘበት ነው? ባነበቡት ግጭት ስለተገኘ እያነበብክ በደንብ እሺ። ግጭት ስለተገኘ በአራት የቁርአን ሊቃውንት በተከናወነ ጉባኤ የቃላቱ አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው፣ በጉባኤው ላይ ማለት ነው ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎችንም ተራ ጠብቀው ሰበሰቡ። በራሳቸው ተስማሚ አድርገው እንዴት ነው ያደረጉት? በራሳቸው ተስማሚ አድርገው መጀመሪያ ግጭት ስለተገኘ፣ ከዛ በጉባኤ፣ ከዛ ለራሳቸው ተስማሚ አድርገው። እነዚህም ፖይንቶች ያዝልን።
ከዛ እንግዲህ እነሱ በየተራ ለማድረግ እየሞከሩ ዩኒክ አንዴ አስጨርስ አንዱ ይጨርስ ያ ከዛ በኋላ አድርገው በመጀመሪያ አወራረድ መሰረት የሱራዎችንም ተራ አራት ጠብቀው ሰበሰቡ። ኸሊፋውም በ5 ኮፒዎች አጽፎ አንዱን ለራሱ አስቀርቶ አራቱን ለመካና ለደማስቆ ለበስራ ለኩፋም ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ እንግዲህ አራት ሰዎች በጉባኤ የሰበሰቡትን ማለት ነው ከነሱ ብቻ እንዲገለብጥ አድርጎ የቀረውን አቃጠለው። ሌሎቹን ቁርአኖች በሙሉ አመድ አረጋቸው። ማንን አጸደቀ? 4 ሰዎች ብቻ በጉባኤ የተስማሙበትን ቁርአን ብቻ እንዲገለብጡ 4 ኮፒዎችን ጻፈ። በጉባኤ ነው የጸደቀው ቁርአን። ጉባኤ የሚሉ ነጋ ጠባኛ ጋር ማለት ነው ተሰባስበው 4 ሆነው ከ4 ውስጥም ደግሞ ከሚያሳዝነው ዘይድ ብን ጣቢትን ከተለያያችሁ 3ቱ በቁረሽ ጻፉ ከሱ ከተለያያችሁ ደግሞ ብሏቸዋል። በሶስት ሰዎች ነው የጸደቀው ቁርአን። የዓለም ቢሊየን ሙስሊማው የሚከተለው 3 ሰዎች ሰብሰብ ብለው የወሰኑት ነው። ከአራተኛው ከተለያያችሁ ደግሞ እናንተ እንደዚህ አድርጉ ብሏቸዋል። እነ ኢብን መስዑድ ቁርአናችንን አንሰጥም ያሉት ለዛ ነው። ቁርአናችንን አንሰጥም አሉ፣ ተቃወሙ ማለት ነው። እሺ አዳምጡናኛል። ለምን ነበር ያቃጠለው? አሁን ለምሳሌ እንዳንተ እንደጻፍከው ከሆነ እንዳነበብከው ከሆነ ቁርአንን አንቀጹን ቅደም ተከተል ለማስቀመጥ ነው የሚለው አይደለም። ግጭት ስለተገኘበት ግጭቱ ምንድን ነው? ስለ ቁርአን አወራረድ ሪሳይቴሽን ላይ ሲቀሩ አንደኛው ሌላ ነው፣ አንደኛው ሌላ ነው። ስለ ቁርአን አወራረድ ነው ያለው አይደለም። የምን አወራረድ ነው? አንድ ጠቅል ጠይቀህ የምን አወራረድ ነው የምታወራው? ወንድማችን ግጭት እየተባለ ግጭት አንድ ጠቅል ጠይቀህ ጋይስ አንድ ጠይቀህ ስለ አንተ ሃይማኖት ማለት ነው በዮሐንስ ወንጌል ላይ ማለት ነው ኢየሱስ እንደዚህ ይላል አይደል? ከእስራኤል በጎች በቀር ለጠፉት አልተላኩም ይላል። ይሄን አንቀጽ እንዴት ተረጉመዋለህ አንተ? ትክክል ነው። ምንም ስህተት የሌለበት። አዎ ክርስቶስ የመጣው ለእስራኤል በጎች ነው። ከነዛ ውስጥ ደግሞ የእስራኤል በግ ነኝ። ስለዚህ አሁን ለእስራኤል በጎች በቀር አልተላኩኝም ያለውን አንቀጽ አንተ እንዴት ነው የምትተረጉመው? ትክክል ነው። ምንም ችግር የለበትም። ማለት እንዴት ነው የምትተረጉመው? አሁን አንተ እኔ ኢትዮጵያዊ ነህ ወይም ደግሞ ሌላ ሀገር ነው ያለው ከእስራኤል በቀር ላሉት ህዝቦች ነው። እኔም እስራኤላዊ ነኝ እያልኩ እኮ ነው እኔ ራሱ። ለምሳሌ አሁን እስራኤላዊ አይደለሁም። ስለዚህ አንተማ አይደለም፣ ምክንያቱም መሐመዳዊ ነህ አንተ። እስራኤላዊ እንዴት ትሆናለህ? እኔ አሁን ስለዚህ ወይ ዩኒክ ታዳምጠኛለህ? መልስ ትፈልጋለህ እኮ ይሄን አንቀጽ አብራራልኝ እስኪ አንተ። አንተ የምታውቀውን ቁርአን ለአረቦች የወረደ ነው፣ መሐመድም ለአረቦች የተላከ ነው። ክርስቶስም እንደዛ አስበህ ነው። ለዓለም የሚል አንድ ጥቅስ አታመጣም። ቁርአን ለአረቦች የተላከ በአረብኛ ነው። እኔ አማርኛ ተናጋሪ ነኝ፣ እኔን አይመለከትም። እስራኤል ማለት ምን ማለት ነው? አንተ የምታውቃት እስራኤል እቺ ከፍልስጤም ጋር ስትነጋ ጠባ የምትቀጣቀጠዋን ሀገር ነው የምታውቀው። እኔ ማውቀው እስራኤል እና አንተ የምታውቃት እስራኤል እንለያያለን። አየህ፣ ባይ ዲፊኒሽን እስራኤል ማለት ምን ማለት ነው? እስኪ ማይክን አንሳ። እስራኤል ማለት ምን ማለት ነው? ዩኒክ መጀመሪያ መጽሐፍ ቅዱስ በምንድን ነው የተጻፈው? አዳምጥ። አንተ ደግሞ እስራኤል ማለት ምን ማለት ነው? ዩኒክ እስራኤል ምንድን ነች? እስራኤል ማለት ምን ማለት ነው? መጀመሪያ ይኸውልህ ስለ እስራኤል ከምትጠይቀኝ ብዙ አላህ ሱብሓነሁ ወተዓላ ወደ 125,000 ነቢያት ልኳል። ደግሞ በጠየቀኝ ለዛ ነው ለእስራኤል ነው የተላከው ብለህ ስትል ለጠፉ ለእስራኤሎች ነው የመጣው። አዳምጥሽ፣ እኛ ሁላችን በክርስቶስ የምናምን እስራኤላዊ ነን። መወለድ እስራኤላዊ አያስብልም። እኛ እስራኤል ማለት ህዝበ እግዚአብሔር ማለት ነው።
የእግዚአብሔር ህዝቦች ማለት ነው። ስለዚህ ክርስቶስ የሚከተሉት የእግዚአብሔር ህዝቦች የሆኑ ናቸው። አንተ የምታውቃት እስራኤል እቺ እንዲህ ድንበር የሆነች ፍልስጤሞች ጋር የምትቀጣቀጠው ነች። ገላትያ 3ን አንብብ፣ ሮሜ ምዕራፍ 9ን አንብብ። እስራኤል ከእስራኤል የሚወለድ ሁሉ እስራኤላዊ አይባልም። እዛ ስለተወለደ እስራኤላዊ ነው አንልም እኛ። በይስሐቅ በኩል የተወለዱት የተስፋው ቃል ኪዳንን የጠበቁ በክርስቶስ ክርስቲያን የተባሉ የአብርሃም ዘሮች እነሱ እስራኤል ተብለው ይጠራሉ፣ ቤትም በዓለም ቢበተኑ ማለት ነው። ስለዚህ ከዛ አንጻር ነው የኛ የሚታየው። ከቶፒኩ ጋር ምንም ያገናኘው የለም። ኡስማን ካቃጠለው እንኳን አልተመለሰ። እኔ ራሴ እስራኤል ነኝ ብዬ እስራኤል ምንድን ነው ብዬ እንኳን ሳትመልስ አልተመለሰም ይላል። በሱ የፖለቲካ መስራት እኮ ነው። ቁርአን ኡስማን ካቃጠለው ጋር ቀደም ቁርአን ኡስማንን ካቃጠለው ጋር እስራኤል ማለት ምን አገናኘው? ህዝበ እግዚአብሔር ነው። እሺ እስራኤል እኔ ህዝበ እግዚአብሔር ነኝ አልኩህ። አንተ የምታውቀው እስራኤል ማለት እቺ ድንበር ካርታዋን ሀገሯን ነው የምታውቃት። እንደ መጽሐፍ ቅዱስ ደግሞ እስራኤል ማለት የእግዚአብሔር ህዝቦች ነው። ስለዚህ የመጣው ክርስቶስ ወደ እሱ ነው። ወደ ገዛ ወገኖቹ መጡ። ያ ወደ ገዛ ወገኖቹ መጥቷል። እስራኤል የሚባለው ግን እዛ ስለተወለደ እስራኤላዊ አይባልም። በይስሐቅ በኩል የሚጠሩ ናቸው። ስለዚህ እኔ ራሴ ምንድነኝ? እስራኤል ነኝ። እነሱ ግን እዚያውን የምታውቃቸው አይሁዶች እስራኤላዊ እንላቸውም እኛ። እስራኤላዊ አይደሉም እነሱ። ወደ ቁርአኑ እንምጣ። በስጋ ያሉት እነሱ ምን ይባላሉ መሰለ? እስራኤል ዘስጋ ይባላሉ። እኔ እስራኤል ዘነፍስ እባላለሁ። ስለዚህ ቁርአን ካቃጠለው ኡስማን ጋር ምንም የሚያገናኘው ነገር የለም። እሺ ወደ ቁርአኑ እንምጣ። ጓሄድ ለምሳሌ መጽሐፍ ቅዱስ ለምን ነው በየጊዜው የተሻሻለ የሚመጣው? ምንድን ነው የምታወራው? ኡስማን ካቃጠለው ቁርአን ጋር ምን አገናኘው? መጽሐፍ ቅዱስ የሚሻሻል ፕሊስ፣ ምንም የሚሻሻል ነገር የለም። ሎክ ቁርአን እንደውም ሰሞኑን ዜና አይተህ ከሆነ ዜና ወጥቶልሃል። ዋብዮቹ ወደ ክልል ከተሞች ቁርአንን በተናናል አሉ። ሀባሾቹ ደግሞ እየተቃወሙት ነው። ይሄ ትርጉሙ ራሱ የተሳሳተ ማጭበርበሪያ ነው ብለው በማመድ እንትና ሐጂ ሀቢብ ሳኒ ቁርአን ላይ እኮ ውሃቢያ ወይም አህባሽ የሚል የለም። ልስን ሄድና ጠይቃቸው። በሐጂ ሀቢብ ሳኒ በእሳቸው ስም የተተረጎመ አለ እንዴ በልና በቅርብ ቼክ አድርግ። ከበፊቱ የሚለይ አዲስ ቁርአን ትርጉም ወጥቶ ሀባሾቹ እየተቃወሙ ነው። ሀባሾች እነማን ናቸው? ሀባሾቹ ሄድና ቼክ አድርጋ። ይህንንም ላስተምርህ። ሄድና ቼክ አድርግ። ቁርአን ላይ አንተን ራሱ አያውቅም። ቁርአኑ መሐመድንም አያውቀው እንኳን አንተ። አየህ አንተ ሰው ከማስረዳት ይልቅ መሳደብ ትመርጣለህ። የምን ስድብ ነው? መሐመድን ያውቀዋል ቁርአን ምናምን አይደለም። አሁን እኮ ንግግርህ የስድብ ነው የሚያስመስለው። ቁርአንን መሐመድ ቁርአንን ያውቀዋል? ቁርአን መሐመድን ያውቀዋል? እንኳን ቁርአን አለ መጽሐፍ ቅዱስ ያውቀዋል። ኦኬ አባቱ ማን ነው? እሱ መሐመድ ማወቅ ነው ወይስ ጥያቄ ነው የያዝከው? መጽሐፍ ቅዱስ ላይም እኮ ይናገራል አይደለም እንዴ? እኮ ችግር የለውም። አሁን መጽሐፍ ቅዱስ ላይ እንመጣለን። መሐመድ አባቱ ማን ነው? አንድ ጥቅስ ፕሊስ ልስን። አባቱ ማን ነው? ማያነብን አያቶች ያነቡን። በእናትህ የሆነ እንትን ውስጥ አትግባ። እንደዚህ ነጥብ ውሃ ማይቋጠሩ ሰባት አያቶች ያነቡም። እነሱ ሁሉ ነብይ ናቸው በአንተ ሎጂክ መሰረት። አሁን የጠየኩህን መልስ። ሙሐመድ አባቱ ማን ነው? እሺ አታውቀውም። የት ሀገር ሰው ነው መሐመድ? ኬንያዊ ነው? ኢትዮጵያዊ ወይም ሱዳናዊ? አረብ ነው እንጂ። ኦኬ አረብ የት ነው? እሺ ማለት ምን አይነት ጥያቄ ነው የምትጠይቀኝ? የመን ነው አይደለም። ጥያቄ ምን አይነት ነው?
ቀይ፣ ጠየም፣ ጠቆር፣ ነጣ፣ ቆጠን፣ ወፈር፣ ረዘም፣ አጠር ያለ እስቲ አሁን ያወራሃትን ሙሐመድ የሃሽሚ ዘር ነው ሙሐመድ አረብ ነው የሚል እስቲ ማስረጃ ስጠኝ ከቁርአን። ቁርአን እኮ ሁሉም ነገር መናገር የለበትም። ሐዲስ ሙሐመድን ያውቀዋል ብለኸኝ እኮ እያስረዳኸኝ እኮ ነው። ስለዚህ ሙሐመድን ቁርአን አያውቀውም? ሱረቱል ሙሐመድ የሚል አንቀጽ የለም እንዴ? እሱን አንተን የሰየምከው። አየህ፣ ክርክር ድርቅ ያለ ነው። ግን ምንም ድርቅ ያለ አይደለም። ምንም ድርቅ ያለ አይደለም። ስያሜ የተሰየመው ሙሐመድ ከሞተ በኋላ ነው። ሙሐመድ ራሱ ይህንን ቢያውቀው 114 ምዕራፍ እንዳለ ፈቲያ መጀመሪያ፣ ከዛ በቀራ፣ ከዛ ላይ ኢምራን የሚባል አያውቃቸው። ሙሐመድ ራሱ በህይወት ባልነበረ ሰዓት የለም። ይሄ ስለ ተራዊት ታውቃለህ? ስለ ተራዊት ታውቃለህ? ምን አገናኘው? ምን ሰላት ሰግደ እንትን ልትል ፈልገህ ነው? አይደለም። ታውቃለህ ወይ ነው? ምን አገናኘው? ተቶፒኩ ጋር ምን አገናኘው? የሆነ የምትከራከርበት ርዕስ ስለዛ ነገር እውቀት ሲኖርህ ነው እንጂ ዝም ብለህ ምን አይገናኝም። የሚገናኝ አይደለም። ምን አገናኘው? እስቲ አንተ ወቅና አገናኝና ሂድ እስቲ መልስ። ምን ይገናኛል? እኔ አሁን ሙስሊም ነኝ። ስለ ክርስትና አላቅም አይደል? ስለ ተራዊ አንስተህ ምንድነው? ምን አገናኘው? ክርክርህን ርዕስህን ወቅ ነው እኮ ያልኩ ያለሁት እኮ። ማይገናኝ ነገር ለምን ታነሳለህ? እኔ የጠየቁ ዑስማን ስላቃጠለው ቁርአን እንዲህ ዞረ ጠምዝዝ ሄድክ፣ አዋጣህም። ዘሆል ብትሄድ በየትኛውም ትመታለህ። ስለዚህ ክርስቲያን ቀጥል። አልመለስክልኝም እኮ አንተ ጠየቅኩህን ጥያቄ እኮ ምንድን ጠየቅክልኝ? እስራኤላዊ ነህ አይደለህም አልከኝ። አይ ምን ክርስቶስ ለምንድን ነው የሚታተመው አልኩህ። ይህን ስትመልስልኝ እመልስልሃለሁ። ምንድን ነው የሚታተመው? መጽሐፍ ቅዱስ ለምንድን ነው በየጊዜው የሚታተመውን ያልኩህ ጥያቄ። እሺ ሜታ አድርግ። በቃ አዳምጥ። መጽሐፍ ቅዱስ ለምን በየጊዜው ይታተማል? የኢትዮጵያ ሕዝብ የዛሬ 20 ዓመት በፊት ከ50 ሚሊዮንም ያለፈ አልነበረም። አሁን ያለው የኢትዮጵያ ሕዝብ በ100 ሚሊዮን ነው። ስለዚህ መጽሐፍ ቅዱስ ለምን ይታተማል? ነሰሰርሊ ለሰዎች ለመታደል ይታተማል። ለምን ነው መጽሐፍ ቅዱስ የሚታተመው? ትናንትና የነበረ የህዝብ ቁጥር አሁን እኩል አይደለም። ህዝብ ስለሚጨምር የታተሙት እያነሱ ስለሚመጡ ይታተማል። ጥያቄ ስለ ብዛት አይደለም። ዳሴት ጥያቄ ስለ ብዛት አይደለም። ለምን ይታተማል አልከኝ? ሰዎች እንዲያነቡ ይታተማል። እንደናንተ በደመ ነፍስ የሚነዳ ህዝብ ስለሌለ እንዲያነቡት ይታተማል። ጥያቄ ስለማተም አይደለም። ዩኒክ ግን ቆይ እኔ እስካሁን የጠየካቸው ጥያቄዎች እንዳለ ኡትማን ካቃጠለው ቁርአን ጋር ምንም ያያይዛቸው ነገር አለ ማለት? ኡትማን ለምን እንዳቃጠለው መልስ የለህም? ይሄ አላሁ አለም። ይሄ በዚህ እውቀት የለኝም። ግን ጥያቄ ግን እስካሁን አልመለሰልኝም እሱ። እሺ በደንብ አዳምጥ። እያልኩ ስለ ብዛት ሳይሆን እያልኩ ያለሁት ለምን ይሻሻላል? ለምን ይሻሻላል ከሆነ ሜይ ቢ ቋንቋ ሊሻሻል ይችላል። ቋንቋ ሊያድግ ይችላል። ቋንቋ ሊሞት ይችላል። ይህንን ተምረሃል ብዬ አስባለሁ። ስለ ቋንቋ ተምረሃል? ለው ግሬድ ላይ ተምረሃል። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ስለዚህ እነኚህ ሶስቱን ስቴጆች ቋንቋ ይሄድባቸዋል፣ ያልፋቸዋል። ስለዚህ ከቋንቋ አንጻር የዛሬ 2000 ዓመት የነበረ ቋንቋ አማርኛ ዛሬ ከምናወራው ጋር ኤግዛክት አንድ ላይሆን ይችላል። ስለዚህ ቋንቋው ሊያድግ ይችላል። ነገር ግን ትርጉሙን ባልቀየረው ሁኔታ፣ ሀሳቡን ባልቀየረው ሁኔታ ቋንቋው ሊቀየር ይችላል። ቃሉ ማለት ነው። ከዛ አንጻር ከሆነ እያልከኝ ካለ ይሄ ቁርአን ላይም ስላለ ማለት ነው። ለምሳሌ ኃይለሥላሴን ቁርአን ብታየው ማንበብ አችልም። ግዕዝ ነው አማርኛ ነው አይገባህም። የኃይለሥላሴን ቁርአን ትርጉም ካወቅከው ማለት ነው። አሁን ካለው ጋር ኮምፕሊት ላይ አይገናኝም። የሀጂ ሀቢብ ሳኒ እና የመሐመድ ዘይን ሬድ እንኳን ቁርአናቸው ትርጉሙ ይለያያል። ስለዚህ ምንድነው እሱ መልእክቱ ላይ ነው እንጂ ፎከስ የሚደረገው ቃሏ ሀ ትላለች እዛ ጋ ሀ እዛ ጋ በላ እንደዚህ የምትጻፍበት እንዲህ ነበር እንዲህ እያንዳንዷን ቃላት እንደዛ ከሆነ ቋንቋ ያድጋል። ሲያድግ ከማህበረሰቡ ጋር አብሮ ትርጓሜውም አብሮ እንትን ይላል ማለት ነው። ትርጓሜ እስከሆነ ድረስ ደግሞ ወደ መጀመሪያው ነው የምትመለሰው።
ወደ መጀመሪያው ትመለሳለህ። ለምሳሌ ከፈለክ ላሳየ እችላለሁ። እንግሊዝኛዎቹን አሁን አውጥተህ ባሳየህ 20 እንግሊዝኛ ትርጉም ባሳየህ አንድ ጥቅስ ላይ 20ዎቹም የተለያየ ነው ያስቀመጡት ቃላቱ የተለያየ 20 ቃላት ላሳየ እችላለሁ። አንድ ጥቅስ አንድ ቁርአን ላይ ሲተረጉሙ ማለት ነው። ለምንድነው ይሄ ነው? ቋንቋ ለምሳሌ ተለዋጭ ሊኖረው ይችላል። ተለዋጭ ተመሳሳይ የሆነ ያንን ቃል የሚለውጥ ቋንቋ ሊኖር ይችላል። ቃሉን ማለት ነው። የዛሬ 100 ዓመት በፊት የምንጠቀመው ያን ቃል የሚለውጥ አሁን በተሻለ ሁኔታ የሚገልጸው ሊኖር ይችላል። ስለዚህ ያኔ ያንን ቃል ሊጠቀሙት ይችላሉ። ስለዚህ ምንድነው የሚታየው? ይሄንኛው አይደለም። ትርጓሜዎቹ ወደኋላ ባክ ታደርጋለህ። አንተ ለምሳሌ አማርኛው ላይ እንትን ስትል ወደ አረብኛው እንደምትሄደው ሁሉ እኛም ወደ ቀድሞዎቹ ወደኋላ እንመለሳለን ማለት ነው። እሺ አሁን ትንሽ ለማብራራት ሞክረሃል። መሞከር ሳይሆን መልሼልሃለሁ። ያልተመለሰልህ ሞክረሃል ይላል። አሁን እንደሚያውቀው ነው ልልህ የፈለኩት ሞክረሃል ይላል። በዚህ ጭንቅላቱ ማለት ነው። ቆይ በቀላሉ አንድ ጥያቄ ላስጨንቅ አልፈልግም። ቆይ ችግር የለውም። ቆይ አሁን የኃይለሥላሴን የቁርአን ትርጓሜ በኃይለሥላሴ ጊዜ የታተመውን አንብበኸዋል? ይኸውልህ ቅድም ያልኩህ እኮ ይሄን ነበር። በኃይለሥላሴ ጊዜ የታተመውን ቁርአን ክፍል አንብበው። እኔ ኃይለሥላሴ ሂስትሪ እኮ አይደለም የእኛ ሃይማኖት ሂስትሪ ምንም ስለማታካረኒ ምንም ከሰው ጋር እኮ መደናቆር እኮ በጣም አስቸጋሪ ነው። በጣም አስቸጋሪ ያደርገዋል ማለት ነው። እነኛውን እንግሊዝኛ ትርጓሜ እንትኖች ናቸው። እያንዳንዱ ላይ እንትን ሊኖረው ይችላል። የቃላቱ እንትን ሊል ይችላል። ሰው ወደኋላ ተመልሶ ነው የሚታየው እና እንደዛ ነው። እንደዛ ይሆናል ማለት ነው። አንዳንዴ ጭንቅላታችሁን ለመጠቀም ሞክር ወገኖቼ፣ ዘመዶቼ። እስኪ ጥያቄ ጠይቁ። ወይንም ፋጢማ አለሽ? አለሁኝ። ስራ ላይ ስለሆንኩ ነው እያዳመኩ ነው። መጨረሻ ላይ ግን ጥያቄ ወጥቼ እወጣለሁ። አሁን ቀጥል። ጥያቄ ጠይቂ ካለሽ። እሺ ስራዬን ትንሽ እንትን ልበልና እመጣለሁ፣ መለሳለሁ። እያዳመኩ ነው። እሺ ከድር ሰላም ነው? እንዴት ነህ? አለን አልሐምዱሊላህ። እንዴት ታየዋለህ የዛሬውን ቶፒክ? አሪፍ ነው። ምን ትላለህ? ምላሽ አለ ነው? ዝምታ ነው የሚያዋጣው? መርጦማ ያለው ነገር እኮ ተቃጥሏል። እውነት ነው። ኡስማን ለምን እንዳቃጠለው አጥንታል? አዎ መርጦ ነው ያቃጠሉት እና እንትን ነው ያልሆነ ቃላቶች ተጨምረው። አሁን ያልሆኑ ቃላቶች ተጨምረዋል የሚለው ማን ነው? ይህንን መስፈርት ማን ያልሆነ ቃላት እንድትል ያደረገ ለምንድን ነው? እንዴት ያቃጠለውስ ቢሆን ትክክሉ እሱ አሁን ነው ያልሆነውን ያቃጠልኩት ማለት መፍቱ ነው አይደለ? ካቃጠለው በኋላ ስለዚህ ያልሆነውን ነው የተጨማመረውን ያቃጠለው ካልን እኮ ሁሌ የሚያጠፋ ሰው ካየህ ምን ይላል መሰለ? ለምን እንዲያደረግክ ስትለው ለምን እንደዚህ ያደረግክ ስትለው አይ ያ ነገር እንዲህ ስላለ ብሎ ምክንያት ያቀርባል እንዳይወቀስ። እንደዛ እያደረገስ ቢሆን እንደዛስ እያደረገ ቢሆን አይ እንትን አራቱን ከሊፋ ተከተሉ ስለተባለ እንደዛ ከሆነ እርስ በርስ እኮ ነው የተገዳደሉት። እኛ እኮ በቃ ተከተሉ ስለተባለ መከተል ብቻ ነው የእኛ ፋንታ። ብላይንድሊ ፎሎ ማድረግ ማለት ነው። ይሄ ደግሞ አስቸጋሪ ነው። ምክንያቱም ለምን መሰለህ? ካሊፎቹ እርስ በርስ ነው የተጨራረሱት። መጨረሻ ላይ ተከታዮቻቸውም እርስ በርስ ነው የተጨራረሱት። ሙሐመድ ደግሞ ገዳይና ሟች እስልምና ውስጥ በሴፍ ተገዳደሉ፣ ሁለቱም ጋር ነው የሚገባሉ ታውቃለህ። እሱም እያስባለሁ እስላም ማን ከተለ ሙእሚንን ሙተሐሚደን አንድ ሙእሚንን የገደለ ሰው ጀዛው ጀሃነም ቢሆን ነው ይላል። ስለዚህ እርስ በርስ ተገዳደሉ። ደግሞ እንዴት ታደርገው? አይሻና አሊ የግመሉ ጦርነት ታስታውሳለህ?
አይሻ አሊ ላይ ዘመተች፣ አሊ እሷ ላይ ዘመተ፣ ተጨፋጨፉ ለስልጣን ብለው ማለት ነው። አሊንም